ልክ እንደዛ በስዕል ፊት የሚሰገደው ለስዕሉ ነው። 4 ነጥብ። ይሄን ያቋም ነው። አይ አይደለህም፣ ተሳስተሃል፣ በስዕል ፊት የሚሰገደው በስዕሉ በኩል ለቅዱሳኑ ነው እያልክ ከሆነ እሱን ግልጽ አድርገህ ንገረኝ። አታሽሙንሙ ነው። ልክ እኔ ቲማቲሙን ፍርጥ እንዳረኩት አንተም ቲማቲሙን አፍርጠህ ተናገር። ለስላሴ ስዕል የምሰግዱት የጸጋ ነው ወይንስ አይደለም? ለራሱ ለስዕሉ ከሆነ ስዕሉ መገለጫ ነው፣ ክብር ይገባል፣ ስለምናከብረው የጸጋ ይሆናል። ለቅድስት ሥላሴ ለራሳቸው ሲሆን በስዕሉን እያሰብን ደግሞ በቅድስት ሥላሴ ስዕል ፊት ሆነን ቅድስት ሥላሴን እያሰብን ወደ ቅድስት ሥላሴ ስንሰግድ የአምልኮ ስግደት ይሆናል። ስለዚህ አንድም ጸጋ ነው አንድም አምልኮ ነው እያልከኝ። ለማርያም ትሰግዳለህ ወይስ አትሰግድም? እሰግዳለሁ። ጎበዝ፣ አየህ፣ ክሊር መልስ ነው የመለስክልኝ። ለማርያም ስዕል ትሰግዳለህ ወይስ አትሰግድም? ለማርያም በስዕሉ ፊት ስሰግድ ለእሷ እንጂ ለዛ ወረቀት አይደለም። እኔ ጥያቄ ለማርያም ስዕል ትሰግዳለህ ወይስ አልሰግድም? አልሰግድም። ጎበዝ ጎበዝ፣ አልሰግድም አለ። ብራቮ፣ ጻፉለት። ግን ለስዕል ስገዱ አትልም ብለህ እያልክ ታምረ ማርያም መቅደም መልካ ስዕል ላይ ቆይ አድመጣይ ፕሊዝ። መልካ ስዕል ላይ እንደዚሁም ስብዓተ ፍቅሩ ላይ ሁሉ ጭምር ዘማርያም ላይ ሁሉ ሰዓታት ላይ ሁሉ ጭምር የተጻፈ ማንም ሁሉ ማደል እንዲሰግድ ቤተክርስቲያኒቱ የምታስተምረው ለስዕል ስገዱ ብላ አታስተምርም። አይናገር መጽሐፍታችን ትላለህ። የጌታ አለ፣ የእመቤታቸው አለ፣ የቅዱሳን መላእክት አለ፣ ጻድቃንና ሰማዕታት አለ፣ ስዕሎች ነው። ምን ስዕሎች ምን ይደረጋሉ? የጸጋ የአክብሮት ስግደት አስተብርኮና አንኖ ማቅረብ እንደሚገባ ቤተክርስቲያናችን ታምናለች፣ ታስተምራለች። እሺ መጣ ብርቱካን? አዎ መጥቻለሁ። እሺ በትልቁ ላድርገህ። አንድ ስልክ ነው ያዝኩት። አንተ ማውጣት አችልም ልንገርህና። የሌለ ነገር ሰርች በማድረግ ጊዜ አላባክንም ብራዘር። አይ ካልመጣ እኔ ውሸተኛ ልሆና እኮ። የለም አልኩ ብራዘር። ካለ ግለጠውና አሳየን። ልለጥ የስክሪንሾት አድርጌ ብለጥፈው ደግሞ ያው እንትን እንዴት ዊኪፒዲያ ላይ ወይም ጎግል ላይ ካታኮምብ አይከን ስትልቁ የመጀመሪያው ሴንቸሪ በነበሩት የሮም ክርስቲያኖች ዋሻ ላይ የነበሩት እንትን በደንብ አለ። የጌታችን ኢየሱስ አምላካችን እግዚአብሔር እንደዚህ ነው ብለው ስለው ለዛ ስዕል አምልኮ ያቀርቡ ነበር ይላል። አምልኮ ለስዕል አምልኮ ይቀርባል እንዴ? ለስላሴ ስዕል አትሰግድም? አምልኮ አታቀርብም? ለስላሴ ስዕል ለስላሴ ነው የምሰግደው፣ ለወረቀቱ አይደለም ብያለሁ። ለስላሴ ስለ ወረቀት ማን አወራ? ለስላሴ ስዕል አምልኮ ታቀርባለህ ወይስ የጸጋ ስግደት ነው የምትሰግደው? ለምን ነው የምጸጋ? ምን ለስዕሉ አይደለም ለባለቤቱ ነው እየጠየቅኩ። ለስላሴ ስዕል አልሰግድም። አምልኮ አንዴ እኮ ለስላሴ ስዕል አንዴ ስማ። ለስላሴ ስዕል ትሰግዳለህ ወይስ አትሰግድም? አልሰግድም። ማስረጃ አስተን በቤተክርስቲያናችሁ ውስጥ ለስዕላቶች እንደማሰግዱ ማስረጃ አምጣ። አንተ ማስረጃ አምጣ። የትኛውንም ቦታ አንተ ለዛ ስዕል ማስረጃ አስተኝ። እኔ እሰጥሃለሁ። እኔ ስላለኝ ነው። እኔ በማስረጃ ነው የማወራው። አንተ ማስረጃ አስተኝ። አፍት ነው። ለስዕል አንሰግድም ብለሃል። ማስረጃ አስተኝ። ለስዕል ይሁን እኔ የምልህ አንድ ለስዕል ስታቀርብ ለስዕል እንደማሰግዱ ማስረጃ ስጠኝ ብራዘር። እንዴ ተው አታድክመን። በቃ መግለጥ እኮ ነው። ማስረጃ አስተኝ። ማስረጃ አስተኝ። ቀላል እኮ ነው ብራዘር። ማስረጃውን ዞሮ መክፈትም አልችልም። አንድ ጥቀስ መጽሐፍ እንገልጥላለን። አንተ ማስረጃ ስጠኝ እስቲ እኔ እንዳምን። ለማርያም ስዕል አትሰግድም? ይኸውልህን ለስዕል ስሰግድ ምሰግድ ግን ጣዖት አይደለም። ለማርያም ስዕል ትሰግዳለህ ወይስ አትሰግድም ነው ጥያቄ። ነገርኩህ እኮ ስዕሉ አልነገርከኝም። ለማርያም ስዕል ትሰግዳለህ ወይስ አትሰግድም ነው ጥያቄው። ገና ነው። ለምኑ ነው ምናምን አይደለም። ለማርያም ስዕል ትሰግዳለህ ወይስ አትሰግድም ነው ጥያቄ።
እሰግዳለሁ። እሺ ለስላሴ ስዕል ትሰግዳለህ ወይስ አትሰግድም? እሰግዳለሁ። ቅድም ምን አለን? ለስላሴ ስዕል አልሰግድም ብሎ ዋሸ። ቅድም አሁንም እኮ ነገር ቆይ አንዴ አንተ ይኸውልህ ሚስር ፕሬዘንት እያደረግህ አንድ ነገር ቆይ አንድ መጀመሪያ ከስር ከመሰረቱ ልንገርህ። ቆይ መጀመሪያ ስዕል መጽሐፍ ቅዱሳዊ ነው አይደለም? ቆይ አንዴ ስሜት ያቱ እሺ ለስላሴ ስዕል የምሰግደው የጸጋ ስግደት ነው የአምልኮ ስግደት ነው? ለስዕሉ ባለቤት ነው የምሰግደው። ለስላሴ ስዕል የምሰግደው የአምልኮ ነው ወይስ የጸጋ ነው ነው ያልኩ? የምሰግደው ለወረቀቱ አይደለም። አንተ ግዴታ ስለ ስዕሉ ነው ያወራ። ስለ ወረቀት አላወራውም እኔ ስለ ስዕሉ ነው ያወራሁት። የምሰግደው ለስላሴ ስዕል የአምልኮ ነው ወይስ የጸጋ ስግደት ነው ነው ያልኩ? የጸጋ ነው የአምልኮ ነው። እኔ ስላሴን ይኸውልህ ግዴታ እኮ በስዕሉ ፊት ሁኜ አይደለም የምሰግደው። እግዚአብሔርን ባገኘሁት የትኛውን ቦታ ሁኜ። አይዞ ብራዘር፣ እያወራን ያለ ነው እሰግድለታለሁ ስላልከው ስግደት ነው፣ ስዕል ነው። ለስዕሉ የምሰግደው የጸጋ ስግደት ነው ወይስ የአምልኮ ስግደት ነው? ጥያቄው ለስዕሉ ለወረቀቱ አይደለም የምሰግደው። ለወረቀቱ አልጠየቅኩም ብራዘር፣ አታጭበርብር። ስለ የጠየቅኩ ለስዕሉ ነው። ለስላሴ ስዕል እሰግዳለሁ ብለሃል። ለስላሴ ስዕል የምሰግደው ስግደት የጸጋ ነው ወይስ የአምልኮ ነው? እንዴ ለአምላክ የጸጋ ነው የሚሰገደው እንዴ? አንተ መልስልኝ። የጸጋ ነው ወይስ የአምልኮ ስግደት ነው ለስላሴ ስዕል የምሰግደው? ስላሴ አብ ወልድ መንፈስ ቅዱስ አንድ አምላክ። አምላኬ ነው እያልኩ አይደለ? እንዴት ወደ መልስ ለአምልኮት ነው እንጂ የሚሰገድ ለምንድን ነው የሚሰገድ? ቴንክ ዩ። አየሁ ለምን አልክ? አሁን አመንክ። አየህ አንዳንዴ አትታገል። ለምታምነው ነገር ብዙ አታከመን። ቆይ አይደለም ይኸውልህ አንተ ስላልክ እኮ ማለት ነው። አንዴ ቆይ አንዴ ይኸውልህ እስከ መጀመሪያው ጀምርና እዚህ ጋር ከመድረስ በፊት ብራዘር አይዞ ብራዘር። አሁን ይኸውልህ አሁን አንተ እኮ ለስላሴ ስዕል ቆዳጅ ለስላሴ ስዕል የአምልኮ ስግደት እሰግዳለሁ አልክ። ጥሩ አየህ ነግሬሃለሁ። ለስዕሉ ባለቤት ብያለሁ። ለስዕሉ ባለቤት ብያለሁ። ጥያቄ ለስላሴ ስዕል ትሰግዳለህ ወይስ አትሰግድም ነው ጥያቄው። እሰግዳለሁ አልክ። ስሰግድ ለስዕሉ ባለቤት ለዚያ ለሚወክለው አካል ነው ብያለሁ። እንዴ ወዳጅ ለስላሴ ስዕል ሳትሰግድ ነው ለስላሴ የምትሰግደው? ኢንቴንሽናሊ እኮ ማለት ያለብህ ማለት ያለብህ ሳትሰግድም ደግሜ እጠይቃለሁ። አንተ ካልደከመኝ አይደክመኝም። የሐሰት ትምህርትን ማራገፍ ልማዳችን ስለሆነ ማለት ለስላሴ ስዕል ትሰግዳለህ ወይስ አትሰግድም? አንድ ነገር የሐሰት ትምህርት የሚሆን 18 ክፍል ፈጣሪ የለም አልነበረም? ብራዘር ለስላሴ ስዕል ትሰግዳለህ ወይስ አትሰግድም? ለስዕሉ አይደለም የምሰግደው ለባለቤቱ ነው። እኔ ጥያቄ ለስላሴ ስዕል ትሰግዳለህ ወይስ አትሰግድም ነው ያልኩህ። እኔ በስዕሉ ፊት ለስላሴ እዛ እኔ ለስላሴ አልጠየቅኩም። ለስላሴ ስዕል ትሰግዳለህ ወይስ አትሰግድም ነው ያልኩህ። አሁን እኮ አልተረዳዳንማ። የኔን አንተ በአንተ ሐሳብ ነው የምታስበው። ጥያቄ መልስ። ለስላሴ ስዕል ትሰግዳለህ ወይስ አትሰግድም? ለስዕሉ ለወረቀቱ አይደለም የምሰግደው። ወረቀት አወራው ወረቀት አላወራውም። ከፈለክ ቆዳ ላይ አድርገው፣ ከፈለክ ድንጋይ ላይ አድርገው። ጥያቄ ለስላሴ ስዕል ትሰግዳለህ ወይስ አትሰግድም ነው ያልኩህ። እሰግዳለሁ ብያለሁ እኮ። ስሰግድ ግን የምሰግደው ለማን ነው? ለባለቤቱ ነው የምሰግደው። አንዴ ብራዘር፣ ያ ስዕል በስዕሉ ፊት የምሰግደው የአምልኮ ስግደት ነው አይደል? አምላክ ስለሆነ አምላክ ነው ብለኛል አይደል? ለአምላክ ስሰግድ እኮ ለአምላክ መጀመሪያ ላይ አንድ ነገር ወደ ቤተክርስቲያንም ሄድኩኝ። ማንኛውንም ነገር ከመስራቴ በፊት 3 ጊዜ አታርዘመው ብራዘር። የተጠየቅከው የአምልኮ ስግደት ነው ወይ ነው የተባልከው። ለስላሴ ስሰግድ ለአምልኮት ነው።
እሺ ለስዕሉ ስትሰግድ እኔ ስዕሉ ላይ ስቀርብ ማን ነው የሚታየኝ? ይሄ ፎቶ ሳይሆን የሚታየኝ ለስዕሉ ስትሰግድስ ስዕሉ እኮ አንተ የምትጫወትበት እዚህ አድርገህ የምትጫወትበት እንትን ነው። ለስዕሉ ስትሰግድስ? እኔ አልሰግድም ለስዕል። ለስዕሉ ስትሰግድ ቆይ አንድ ጊዜ ተጨቃጨቃችሁ። እስቲ ወደኛ ዛውሩት እስቲ እናግዛችሁ። ሚውት አድርግ ብራዘር፣ ሚውት አድርግ። አይ ተጨቃጨቃችሁ እኮ ነው። ሚውት አድርግ። ስዕል መጽሐፍ ቅዱሳዊ ነው አይደለም? ጥያቄው እሱ አይደለም። ለስዕሉ ስትሰግድስ የጸጋ ነው ወይስ የአምልኮ ነው ያልኩ? ለስላሴ ስዕል ለስላሴ ስዕል እኔ የምለው ለስላሴ ስዕል አልሰግድም፣ የምሰግደው ለስላሴ ነው። አዎ ለስላሴ ስዕል አልሰግድም ማለት ጻፉለት። አሁን ደግሞ ሐሳቡን ቀየረ። እሺ ለስላሴ ስዕል አልሰግድም፣ ለስዕሉ አይደለም የምሰግደው። ለስላሴ ስዕል አልሰግድም እንዴ? እና ቅድም እሰግዳለሁ ስትል ነበር፣ አሁን ደግሞ አልሰግድም ማለት ጥሩ። እኔ ይመቸኛል። እኔ አለመስገድን ነው የምፈልገው ወዳጄ። አንዴ ቆይ ሆልድ ኦን ግን አየህ፣ አሁን አልሰግድም ማለት ጥሩ እንድትመጣ ነው የምፈልገው። አንድ ነገር ልንገርህ። እሺ ቆይ አሁን ማለት ታወራኛለህ። ቆይ እንጨርሰው። ቆይ አንዴ ብቻ ምሳሌ ማለት ነው። ይህን ስዕል ካላመንኩበት እኮ ማለት ነው፣ ወይም ለውስጥ የጥርጣሬ እንትን ቢል ብተወው ማለት ነው፣ ከድህነት ምንም ያጎልብኝ ነገር የለም። ችግር የለም ልንደርስ ነው። እሺ ለማርያም ስዕል ትሰግዳለህ ወይስ አትሰግድም? ለማርያም ነው የምሰግደው፣ ለፎቶ አይደለም። ለስዕሏ ለማርያም ስዕሏ ትሰግዳለህ ወይስ አትሰግድም? አሁን ስለ ስዕሏ ነው። ቅድም እንደ ካድከው የሥላሴን የማርያምንም ካድ። ለማርያም ስዕል ትሰግዳለህ ወይስ አትሰግድም? ለስዕሉ አይደለም የምሰግደው፣ ለእሷ ነው። እኔ የጠየቅኩ ለማርያም ትሰግዳለህ ስልህ ለማርያም እሰግዳለሁ ነው መልሱ። ልጠይቅ በጣም ክሊር አድርጌ፣ ለማርያም ትሰግዳለህ ወይስ አትሰግድም? እሰግዳለሁ። ጎበዝ፣ አየህ፣ ክሊር መልስ ነው የመለስክልኝ። ለማርያም ስዕል ትሰግዳለህ ወይስ አትሰግድም? ለማርያም በስዕሉ ፊት ስሰግድ ለእሷ እንጂ ለዛ ወረቀት አይደለም። ብራዘር፣ እኔ ጥያቄ ለማርያም ስዕል ትሰግዳለህ ወይስ አልሰግድም? ጎበዝ፣ አልሰግድም አለ። ብራቮ፣ ጻፉለት። እሺ አረዲያ እኔ እኮ ማለት ነው አልሰግድም አለ። በቃ እንደዚህ እንድትክዱት ነው የምንፈልገው። ቆይ አረዲያ እሺ አንድ ኦርቶዶክሳዊ ለማርያም ስዕል ሳይሰግድ ኦርቶዶክስ መሆን ይችላል? እሺ ማስረጃ አለ? ለማርያም ስዕል መስገድ አትችሉም የሚል ማስረጃ አለክ? አትችልም የሚል ዋናው ነገር እኮ ያለህን አባቴ፣ አትችሉም የሚል ለማርያም ስዕል መስገድ አለመስገድ ትችላላችሁ የሚል ማስረጃ አለ ወይ ነው ያልኩ። አለመስገድ ትችላላችሁ ወይ? ለማርያም ስዕል ትችላላችሁ የሚል ማስረጃ አለ ወይ ነው ያልኩ። አራውቀዋለሁ። ተው ዝም ብለህ እንትን አትበልማ። እንዲያው ስለምንም እንትን ለእያንዳንዱ እኮ ማብራሪያ ያለው። ይቅርታ በጣም አልሰማሁም። አውቀዋለሁ። ለማርያም ስዕል አትስገዱ፣ ለስዕል አትስገዱ የሚል ትምህርት አለ ወይ ማስረጃ አለ ወይ ነው ያልኩ። አትስገዱ የሚል ትምህርት አለ? ቆይ አይደለም። አሁን 19ኛው ክፍለ ዘመን ሰው የማያምንበትን ደግሞ እንደዚህ ነው እናንተ የምታምኑ ግዴታ በዚህ ካላመናችሁ እያልክ አንድ ነገር ለዛ ውክልና አለው። ስዕል ማለት ለትምህርት የሚያገለግል ለጸሎት ደግሞ ህሊና እንዲሰበሰብ የሚያግዝ ስለዛኛው ደግሞ የምታውቅበት እንጂ እና ለዛኛው ለባለቤቱ ለስዕሉ ባለቤት ለማቅረብ እንጂ ይህ ስዕል ውክልና የሌለው ጣዖት አይደለም። እሺ ሰማው። ጥያቄ ምን ነበር? አልመለስክልኝም። ለስዕሉ ለማርያም ስዕል አትስገዱ የሚል ማስረጃ አለ ወይ? ለስዕል አትስገዱ የሚል ማስረጃ አለ በኦርቶዶክስ? የለኝም። ማነ ዳኒ ሌሎቻችሁን አልጠየቅኩም። ብርቱካንን ነው የጠየቅኩት። አይ ለምን እኛ የምንወያያ እድል ስጠን። ሚዩት አድርግ፣ እድል ይሰጣል። ሚዩት አድርግ፣ ሲደርስ ታወራል። እሺ ማሪ፣ ያንቺን አልጠየቅኩሽም። ልክ ነሽ። የለም አንቺን ልክ ነሽ። ዲቦ ያንቺን አልጠየቅኩም። እዚህ ነው የጠየቅኩት። እሺ ብርቱካን
ለማርያም ስዕል አትስገዱ የሚል ወይ ደግሞ ለስዕላቶች አትስገዱ የሚል የቤተ ማለት ክርስቲያን አይገባህማ። ማስረጃ አንተ አለ ወይ? ጭንቅላትን ተኝተህበታል። አይገባህም። እያስረዳሁህ እኮ ነው። ማስረጃ አለ ወይ እንደዛ የሚል? ለስዕሉ በምንሰግድበት ጊዜ ለባለቤቶች ውክልና አላቸው። ጣዖት አይደሉማ ወዳጅ። እኔ አሁን እንመጣለን ስለ ውክልና። የጠየቅኩ ጥያቄ ለስዕል አትስገዱ የሚል ማስረጃ አለህ ወይ ነው ጥያቄ። እሱ ነው እኮ ወዳጅ። ለወረቀቱ ወይም ደግሞ ለዛኛው ለምስሉ ስገዱ የሚል የለም። ወረቀት ላይ አርገው፣ ወርቅ ላይ ስራው፣ የፈለግከው ነገር ላይ አውርከው፣ ለስዕሉ ለተቀረጸው ስዕል አሁን አንተ አትስገዱ የሚል ማስረጃ አለህ ወይ ነው ያልኩ። አሁን አንተ ዋናውን ነገር ትተህ የተሰቀለልህን ክደህ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለውን የሚለውን ክደህ ጥምቀት አያድንም እያልክ ሁሉን ነገር መጽሐፍ ቅዱስ በራስህን እየተረጎምክ ዋናውን ነገር ክደህ ፎከስ አድርግ ጥያቄው ላይ ለተጠየቀው ጥያቄ ዋናውን ነገር ክደህ ስለዚህ ነገር እንትን ብትል እኔ ይኸውልህ ልንገርህ ማስረጃ አለ ወይ? ዛሬ አይደለም ይኸውልህ ስዕል የመጣ ዛሬ አይደለም። እንዳንተ ዛሬ እንደዚህ ተንደላቀው የሚኖሩት አይደለም ስዕልን ያመጡት። አባቶቻችን ለትምህርት የሚያገለግል አልጠየኩም። እሱ ይኸው በአንደኛው መቶ ክፍለ ዘመን ጀምሮ ሰርች አድርግ ከብዶታል ማለት ነው ወዳጃችን። ማስረጃ የለውም እንድታዩት። አይገባህ። የተጠየቀው ጥያቄ ሌላ የሚመልሰው ሌላ። ሰርች አድርግ ይለኛል። እኔ አልጠየቅኩም። እንዴት አድርጌ ላስረዳህ? ስፈልግ ይኸውልህ አንድ ነገር ልንገርህ። ማስረጃ አስጠኛ። አንድ ነገር ልንገርህ። ማስረጃ እባክህን። የምን ማስረጃ? ቤተ ክርስቲያን ለስዕል አትስገዱ ያለችበት ማስረጃ አስጠኝ። ለምንድን ነው ለስዕሉ ባለቤት ነው የምሰግደው? ስዕሉ ላይ እንትን እኔ ስለ ባለቤቱ ለስዕል እሱንማ ነገርከን። ለስዕል አትስገዱ ያለችበት ማስረጃ አለ ወይ? ለምንድን ነው አትስገዱ ምትል? አንተ አልሰግድም አንተ የእናትህን ፎቶ ለእናትህ ክብር ሲኖርህ የእናትህን ፎቶ ስለ ቤትህ አላስቀምጠው? አንተ ቅድም ምን አልከን? እኔ ለስላሴም ለማርያምም ስዕል አልሰግድም ብለህ ተናግረሃል። አዎ ለወረቀቱ አይደለም የምሰግደው ለእነሱ ነው። ስለ ወረቀት አላወራንም እስካሁን ድረስ። የጠየቅን ለስዕሉ እኮ እያወራን ያለ ነው ስለ ስዕል ነው። ስዕሉን በወረቀትም አድርገው በቆዳም ላይ አድርገው በምንም ላይ አድርገው ለተቀረጸው ለዛ ለስላሴም ስዕል ለማርያምም ስዕል አልሰግድም ብለሃል። ማስረጃ አለህ ወይ? ነገርሁ ለወረቀቱ ነው። ዙሮ ይሄ ይኸውልህን ዶግማ አድርጋ አላስቀመጠችውም። የለኝም ነው በቃ ሚዩት አድርግ። በቃ የሌለው ሰው ጋራ ጊዜ ማባከን ስለሌለብን ማለት እንደዚሁ እንድትረዳው ያክል በቃ ሚዩት አድርገው ወዳጅ። ማለት አንድ ጥያቄ እንደዚህ መለመን አለብኝ ብዬ አላስብም ከዚህ በላይ ማለት ነው። ኦኬ እኔ ግን ማስረጃ አለኝ። ቢያንስ ዛሬ ኦርቶዶክሳዊ ይሁን አትሊስት ማለት ነው። ምን ይላል? በስዕሏም ፊት ስገዱ። በምኗ ፊት ስገዱ? በስዕሏ ፊት ስገዱ። ቀጥሎስ ለስዕሏ ያልሰገደ ለማን ስዕል? ለማርያም ስዕል ያልሰገደ ግን ከቆመበት ቦታ ይጥፋ፣ ስም አጠራሩም አይታወቅ። እርግማን አስቀምጣለች ቤተክርስቲያኒቷ። ምን አለ ወዳጃችን? እኔ ለስዕሉ አልሰግድም አለ፣ ለስላሴም ለማርያምም ስዕል አልሰግድም አለ። ስለዚህ በብርቱካን በኦርቶዶክስ ትምህርት መሰረት የተረገመ አማኝ ነው። ሚዩት አድርግ። አንተ ስላልክ ነው። እስቲ ትርጓሜውን አምጣው። እስቲ ሚዩት አድርግ ወዳጅ፣ ሚዩት አድርግ። ትርጓሜውን አምጣው። እስቲ ሚዩት አድርግ ብራዘር፣ ሚዩት አድርግ። አማርኛ ነው፣ ምንም ትርጉም አያስፈልገውም፣ ግልጽ ነው ብራዘር። በስዕሏ ፊት ያልሰገደ ሰው ከቆመበት ይጥፋ፣ ስም አጠራሩም አይታወቅ ይላል። የራስህ የገዛ የአምላክን እናት የካደ ወይም መቼም ቢሆን እንትን የለው ብራዘር። ለምንድን ነው ማይክ የምትከፍተው ወዳጅ? እሺ እታች ሆነ ስማን። ዚስ ኦርቶዶክስ ኦኬ። ቤተክርስቲያኒቷ ግን ምንድነው የምትለው? ለስዕል ስገዱ ትላለች።
ለስዕል አትስገዱ የሚል ማስረጃ አለው የለውም? ወዳጃችን አማርኛ ነው፣ ምንም ትርጓሜ አያስፈልገው። ይኸው ምን አለን? ለስዕል ስገድ፣ በስዕሏ ፊት ካልሰገድክ ከቆምክበት ትጠፋለህ፣ ስም አጠራርህም አይታወቅም ትላለች ቤተክርስቲያን። እርግማን ሁሉ አለባቸው። እኛ ፊት እቤት እያደረክ ያለውን ነገር እኛ ፊት መጥተህ ጊዜ ማጥፋታችን ካልቀረ አትፈር። እሺ ሰላም ብራዘር። ሰላም ነው። እንዴት ነህ? እንዴት ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት? ከኦርቶዶክስ። ምን አልከኝ? ከኦርቶዶክስ። እሺ ከኦርቶዶክስ። ሶሪ ማይኬ ስለተነቀለብኝ ነው። እሺ ደስ ይላል። ከኦርቶዶክስ ነው ያልከኝ? እሺ ከኦርቶዶክስ ቤተክርስቲያን በየትኛው ርዕስ ላይ ነው ማውራት የምትፈልገው? ያው እንግዲህ ባለቤቱ አንተ ነህ። የምትጠይቀውን ጠይቀህ እኔ ደግሞ የምጠይቀው ካለኝ ጠይቃለሁ። እንደዛ አይሻልም? ምን አልከኝ? ያው የቤቱ ባለቤት አንተ ስለሆንክ የምትጠይቀውን ትጠይቃለህ፣ እኔ ደግሞ የምጠይቀው ካለኝ ጠይቃለሁ ነው የምልህ። እሺ ይቅርታ በጣም እሺ፣ ስለተቋረጠብኝ ነው። ደግሞ በየትኛው ሀሳብ ላይ ነው ማውራት የፈለግከው? ስዕላት ተነስተዋል፣ መዳን ተነስቷል፣ ምልጃ ተነስቷል። የትኛው ሀሳብ ላይ ነው? ችግር የለውም። እኔ በአንዱ ሀሳብ እስማማለሁ። በአንዱ ትስማማለህ? እሺ ያው ጥያቄው እጠየቃለሁ፣ መልሰውን መልሳለሁ። ደግሞ አንተንም ጠይቃለሁ፣ ያው ትመልስልኛለህ የምጠይቀው ነገር ካለኝ። እሺ እሺ ይሰማል ብዬ አስባለሁ። እሺ ጥሩ። እንደ አንድ ኦርቶዶክሳዊ አንተ ለስዕላት ትሰግዳለህ? እኔ እኔም ያው ሁላችንም ኦርቶዶክሳውያን ለስዕል አንሰግድም። ለስዕሉ ባለቤት ነው የምንሰግደው እንጂ ለስዕል አትሰግዱ? የቤተክርስቲያኒቷ ትምህርት ነው። ምን አይነት ማስረጃ? ምን አይነት ማስረጃ? ለስዕል ማስረጃ ስጠኝ እኮ። በመጽሐፍ ቅዱስ ውስጥ ለስዕል ስገዱ የሚል አለ እንዴ? ወዳጄ ለስዕል አንሰግድም የሚል ማስረጃ ስጠኝ እኮ። መጽሐፍ ቅዱስ ላይ ስገዱ የሚል ካለ አትስገዱ የሚል ማስረጃ አንጣልኝ ብለህ በጠየቀኝ። እንደዛ የሚል አለ? የቤተ ክርስቲያን አንዴ አታጭበርበር ብራዘር። የቤተ ክርስቲያንህን ሐሳብ ዋቢ አድርገህ ለስዕል አትስገዱ ያለችበት የአንተ ቤተ ክርስቲያን የፈለከውን ጥቅስ ጠቅሳም ሊሆን ይችላል። ለስዕል አትስገዱ ያለችበትን ማስረጃ ስጠኝ። ለምሳሌ ከአዋልድ መጽሐፍ እኮ ቅድም አነበብከው። በስዕሏ ፊት ይላል። በስዕሏ ፊት የሚል አላነበብክም ቅድም? አንተ እሷን ነጠልክና ለስዕሏ አትስገዱ የሚል አሳየኝ ነው። እሱማ ይሰግዳል የሚል ነው። በስዕሉ ፊት እኮ አልኩህ እኮ ዳኒ፣ ለምን ታጭበረብራለህ? በስዕሉ ፊት ነው እኮ የሚልህ እንጂ ለስዕሉ ስገድ አይልህም። በስዕሉ ፊት ይሰገዳል። አትስገዱ፣ እሱን እንመጣለን። አትስገዱ የሚል አሳየኝ ያልኩህ እሱ ስለመስገድ ነው የሚያወራው። አትስገዱ የሚል አሳየኝ። እንደኔ የተጻፈው ነው እንጂ በስዕሉ ፊት ለስዕሉ ባለቤት እንሰግዳለን የሚል አልኩህ እንጂ ለስዕሉ ወዳጄ ለስዕል አንሰግድም የሚል ማስረጃ ስጠኝ ያልኩህ። ከሌለ የለኝም ነው የምትለኝ። ለስዕሉ ስገዱ የሚል ኖሮ ቢሆን ለስዕል አትስገዱ የሚል አንጣ ባልከኝ። ለስዕል ስገዱ የሚል የለም፣ አንተም አታመጣም። ግድ የለም፣ እኔ እኮ አሳያለሁ። እሱን ለእኔ ትተወኝልኛለህ። እኔ የጠየኩህ ጥያቄ ምንድን ነው? ለስዕል አንሰግድም ብለሃል። ጥሩ ነው። ለስዕል አትስገዱ የሚል የቤተ ክርስቲያኒቷን ማስረጃ ስጠኝ ያልኩ። እንደሱ ለምን ይጻፋል? በስዕሉ ፊት ስገድ ብሎ አዞኝ አዘዘኝ እኮ። ምን ሆነ ነው? ለምን በስዕሉ ፊት ስገዱ ያለኝን መጽሐፍ እኮ ይኸው አንተ ራስህ አነበብከው እኮ ሳትጠየቅ። ችግሩ አንተ ጎርደህ ነው ያነበብከው። አውቀህ ነው የማትሰማኝ? አውቀህ ነው ሀሳቡን እየሰማሁ ነው እኮ። ይኸው አመጣሁልህ እኮ። በስዕሉ ፊት ስገዱ የሚለውን አመጣሁልህ። ለስዕል ትሰግዳለህ ወይስ አትሰግድም?
ኧረ ጉድ ነው። አልሰግድም አልኩህ እኮ ደጋግመህ ለምን በቃ ለሱ ትጠይቀኛለህ? ማስረጃ ስጠኝ ነው ያልኩ። በስዕሉ ፊት እንደማትሰግድ ቤተክርስቲያን በስዕል ፊት አትስገዱ ያለችን ማስረጃ ስጠኝ። ያው ቅድመ ስዕልክ ይሰግድ፣ በስዕልሽ ፊት እሰግዳለሁ። ለማ ለራሷ። እሱማ ከአንተ ሀሳብ ጋር ተቃራኒ ነው። እሱ ለሚሰግዱ ሰዎች የተጻፈ ነው። አንተ ግን አልሰግድም ብለሃልና አልሰግድም ስላልክ አትስገዱ ያለችበትን የቤተ ክርስቲያንን ጽሑፍ ስጠኝ ነው ያልኩ። ኧረ ጉድ ነው። ትእዛዙን እያመጣሁልህ እንደ በቋንቋ እንግባባ። ትእዛዙማ በስዕሉ ፊት ስገዱ ነው የሚለው። አየህ፣ የኔ ጥያቄ አንተ እንዳልከው በስዕል ፊት አልሰግድም ብልሃል። በስዕል ፊት አልሰግድም ያልክበትን ማስረጃ አላልኩም። አትዋሽ ዳኒ። በስዕል ፊት አልሰግድም ሳይሆን ያልኩት ለስዕሉ አልሰግድም ነው ያልኩት። ለምን ታጭበረብረኛለህ? ማጭበረር እኮ ጥሩ እኮ። የኔ ጥያቄ አሁንም እሱ ነው። ለስዕል አልሰግድም፣ ለስዕል አትስገዱ ያለችበትን ማስረጃ ስጠን እኮ። በስዕሉ ፊት ለስዕሉ ባለቤት እሰግዳለሁ አልኩህ እኮ። እኔ ጥያቄ ብራዘር፣ ለስዕል አትስገዱ ያለችበትን ማስረጃ ስጠን። ክሊር እኮ ነው ጥያቄው። ለምን ለስዕል ስገዱ የሚል እስከሌለ ድረስ ለስዕል አትስገዱ የሚልም የለም። ጥያቄው ለስዕል አትስገዱ የሚል የለም እያልከን ያለው ትምህርት የላትም እያልከን ያለው? አይ ግልጽ እኮ ነው። ለስዕል ስገዱም አትስገዱም የሚል የለም። የለም ነው እያልከን ያለው። ጥያቄ ማስረጃ ነውና የለም እያልከን ያለው ማስረጃው ግልጽ እኮ ነው ዳኒ። አንተም እኮ ለስዕል ስገዱ የሚል አታመጣም። እሱን እኔን ትጠይቀኛለህ። አሁን እሱን እኔን ትጠይቀኛለህ። የኔ ጥያቄ ለአንተ እምነት ለአንተ እምነት ለስዕል አትስገድ ያለችበት የቤተ ክርስቲያን ማስረጃ አለህ ወይ ነው ጥያቄው። እሱ ነው። ለምን ቤተ ክርስቲያኒቷ በስዕል ፊት ስገድ ብላኝ አትስገድ የሚል ምን መጽሐፍ ያስፈልጋታል? የለኝም ነው መልስህ? የለኝም ሳይሆን እንደዛ አይነት ምን መጽሐፍ ያስፈልጋል? ካለ አንጣው። በስዕል ፊት ስገድ ብላኝ አዛኛለች። ገብቷል? ካለ አንጣው ብራዘር፣ ካለ አንጣው። ያው አመጣሁልህ። ቅድመ ስዕልክ ይሰግድ፣ በስዕልሽ ፊት ይሰግድ። ያመጣውማ በስዕል ፊት ስገድ ነው የሚለው እና አዎ፣ የኔ ጥያቄ ለስዕል አትስገድ ተብያለሁ ብለህ ነግረህናል። ለስዕል አትስገድ የተባልክበትን ቦታ ማስረጃ አንጣ ነው ጥያቄው። እሱ ነው ዛሬ ጥያቄው። ለስዕል አትስገድ የተባልከውን ያንን ማስረጃ አንጣ ነው የተባልከው። ዳኒ የሰነፍ ጨዋታ እኮ መጽሐፍ ቅዱስ አይጽፍም። የፈለግከውና የሰነፍ በለው ጎበዝ በለው ዊ ዶንት ኬር አባውት ዳት። ጥያቄው ማስረጃ አንጣ። የሰነፍ ነው አይደለ? አዎ ጥሩ፣ ማስረጃ አንጣ። እሺ የብርቱ ጥያቄ ከሆነ ለስዕል ስገድ የሚል አንድ የመጽሐፍ ቅዱስ ጥቅስ አንጣ። ማስረጃ አንጣ ብራዘር። የለኝና ከዛ አንተም አንጣ። ለስዕል ስገድ የሚል አንተም በላ የለኝም በላ። ለስዕል ስገድ የሚል ካለ እንግዲህ አውሳንታ ካለ በቃ የለህም። አንተም ለስዕል ስገድ የሚል የለህም። ካለ አንጣ ብራዘር። ገና አልሄድኩም፣ አልተሻገርኩም፣ እዛው ጋር ነኝ ያለሁት። ካለ አንጣ። ትምህርቱ ነው መማር ያለብን በተጻፈው ልክ ነው። ካለ አንጣ ብራዘር፣ እየጠበቅኩ ነው ያለሁት። አይ ዳንዬ ምን ሆነሽ ነው? እኔ እኮ አንብቤያለሁ። እኔ ወንድ ነኝ ብራዘር፣ ወንድ ነኝ። ካለ አንጣ፣ እየጠበቅኩ ነው ያለሁት። ተጨነቅሽ እኮ እንዴ? በምን ላሸንፍ ብለሽ ነው የምትጨነቂው? ዳኒ ምን ሆነሽ ነው? ብራዘር ጠያቂ እኮ አይጨነቅም ብራዘር። አንተ ነህ መልስ አጥተህ የተጨነቀው። የለህም ማለት ነው። ችግር የለም፣ እንደሌለው ማሳየት ነው። እሺ አሁን ቅድም ወደ ዋሸበት ሀሳብ ደግሞ እንመለስ። ቆይ አንዴ። ለስዕሏ አልሰግድም ብለሃል። አንተ የዋሸሁት እንታለ አንተ ለስዕሏ አልሰግድም ብለሃል። እሺ እንግዲህ አሁን ወደ ማስረጃው ምን አለን ወዳጃችን? ለስዕሏ አልሰግድም ማለት። እሺ በስዕሏ ፊት ስገዱ። እሺ ለስዕሏ ያልሰገደ ይላል። ለማን ነው ያልሰገደ የሚለው? ቀጥል ጠይቅና ጨርስ። አንዴ ለማን ነው ያልሰገደ የሚለው? አዎ ጠይቅና ጨርስ ዳኒ፣ ከዛ መልሳለሁ እኔ። ጠይቄያለሁ፣ ጨረስኩኝ። ለማን ነው ያልሰገደ የሚለው? መልካም ላትረዳህ እንግዲህ ጥያቄውን ለማን ነው ያልሰገደ የሚለው ጥያቄ ምንም ማስረዳት አይጠበቅበትም እኮ። ንባቡን አንብበህ በኋላ ላትረዳህ ስላልገባህ ለማን ነው ያልሰገደ የሚለው ጥያቄ ይሄ ነው። በቃ ጊዜ ካልሰጠኝ አልመልስልህም። ላስተምርህ ነው። አሁን ዳኒ ላስተምርህ ነበር። ጊዜ ካልሰጠኝ አላስተምርህ። ብራዘር ትምህርት መቼ አውቀህ ነው ሰው ነው የምታስተምረው? ለማን ያልሰገደ ነው የሚለው
እኮ ልመልስልህ አልኩህ እኮ ጊዜ ከሰጠኝ መልስልህ። እየጠበቅኩ ነው ያለሁት ብራዘር፣ እየለመንኩ ነው ያለሁት። ለማን ነው ያልሰገደው ይላል። ሀፍት ነው ብራዘር። ፊደሉንም አንብበዋል እኮ ምንም እኔ ደግሜ ማንበብ። ለማን ነው ያልሰገደው ይላል። ለምንድን ነው ያልሰገደው ይላል። በደንብ ነው ማትረዳህ ጊዜ ከሰጠኝ ብራዘር። ሀፍት ነው። ለማን ነው ያልሰገደ የሚለው? ለማን ነው ስገዱ የሚለው? አንብበው እስኪ። ያልሰገደ የሚለው ለማን ነው? ሀፍት ነው ወዳጅ፣ እየጠበቅን ነው ያለን። አላስረዳህም ጊዜ ካልሰጠኝ ማለት ነው። ወንድም አለ የመጨረሻ አይደለም ሰጥህ። ለማን ነው ያልሰገደው የሚለው? ላልሰገደ የሚለው ለማን ነው እኮ ነጣጥለህ አይደለም። ለምኗ ያልሰገደ ነው የሚለው ወዳጅ አልኩ። በአረፍተ ነገር እንጂ የሚተረጎመው በወርድ አይደለም። እሱን ነው የምልህ። እኔ ጥያቄ ለምኗ ነው ያልሰገደው የሚለው? በስዕሏን ፊት ስገዱ ላለው ነው ለስዕሏ ያልሰገደ የሚለው ገብቷል። ለምኗ በስዕሏን ፊት ስገዱ ላለው ለስዕሏ ያልሰገደ አለልህ። ለየትኛው ለምኗ ነው ግን ለምኗ ነው ያልሰገደ የሚባለው? ለምኗ ነው ያልሰገደ የሚባለው? በስዕሏ ፊት ለማርያም ነው። ለምኗ ይላል። በስዕሏ ፊት ይላል እኮ እሱ ለኋለኛው ነው እያልኩ ነው። በስዕሏ ፊት ስገዱ ላለው የፈለገ ይሁን። ለምኗ ነው ግን ስገዱ የሚለው? ለምኗ ነው ያልሰገደ የሚለው እኮ አንተ የተጻፈው ፊደል እኮ ነው። አሁን ፊደል ብቻ እኮ ስለምታውቅ እየጠየቅኩ ያለሁት ፊደል ነው ብራዘር። ሐሳብ የምትረዳው በፊደል ነው። እኔ ደግሞ የፊደሉን ወይም የወርዱን ሐሳብ እየነገርኩ ነው ወዳጅ። እኔ እሺ በደንብ እናንብበው። በስዕሏ ፊት ለማርያም ነው የሚለው? በስዕሏ ፊት ስገዱ ለስዕሏ የሚለው በስዕሏ ፊት ጥሩ። በስዕሏ ፊት ለማን ነው ስገዱ የሚለው? እኮ በስዕሏ ፊት ለማለት ነው። ለስዕሏ የሚለው አልኩህ እኮ ግልጽ እኮ ነው አይደል ወዳጄ። በስዕሏ ፊት ስገዱ አለ አይደል? በማን ስዕል ፊት ነው የምትሰግደው? በግዕዙ ደግሞ ብታየው ወ ይላል። በማን ስዕል ፊት ነው የምትሰግደው? ወ ማለት የኋለኛውን አማርኛ ማዳገም ብራዘር። በግዕዝ ልታጭበረበር ትችላለህ። ይኸው በአማርኛ ላይ እኮ አለ ብራዘር። በስዕሏ ፊት አንዴ ቆይ፣ በስዕሏ ፊት ስገዱ ይላል። በማን ስዕል ፊት ነው የምትሰግደው? በማርያም ስዕል ፊት። እሺ፣ ለማርያም ያልሰገደ ነው የሚለው ወይስ ለስዕሏ ያልሰገደ ነው የሚለው? እኮ ለስዕሏ ማለት ለማርያም ማለት ነው አልኩህ። ግልጽ ነው። ማርያም ስዕል ናት እያልከኝ ያለው መገለጫ እኮ ነው። የማርያም መገለጫ አይደል እንደ ስዕሉ ወዳጄ እኮ እያወራ ያለው ለማርያም ነው ለስዕሏ ነው የሚለው አይደለም ወይ? ስዕሉ ማለት ነው የሚገልጸው። አይ ስለ ስዕሏ ነው እያወራ ያለው። ለማርያም ቢሆን ኖሮ ቆይ አታጭበረብርም። ስለ ማርያም ቢሆን ኖሮ ይኸው በስዕሏ ፊት ስገዱ ይልና ለማርያም ያልሰገደ ግን ነው የሚለው። መጽሐፉ ግን እያወራ ያለው ቆያ እንደ አታጭበርበር፣ አትደረብ። ስዕሉ እያወራ ያለው አትደረብ ብራዘር። በስዕሉ ፊት አልሰግድም እንዳትል ነው እያዘዘህ ያለው። አትደረብ ብራዘር፣ አትደረብ እኮ። በስዕሉ ፊት ለማን ነው የምትሰግደው? ለማርያም ነው። አንተ ማስረጃ አሁን አንተ ማስረጃ ታስተካክል ልጽፈው ነው። አሁን ማስረጃ አንተ ብራዘር ሚዩት አድርግ ወዳጅ። እሱ ራሱ ነው። አንተ ይሄማ የሚለው ለስዕሏ ነው የሚለው። አስፈላጊ ከሆነ ይሄ ደግሞ ለስዕሏ ነው የሚለው ማስረጃ አንተ እኮ አድምጠኛ። አስፈላጊ ከሆነ ደግሞ አንተ ዲያቆን አይደለህም እንጂ ጠቁምህ ነበር። ቅድመ ስዕልክ ይሰግድ ማስረጃ አንተ አለኝ የምትለውን መጽሐፍ አንተ እኮ አድምጣ። ቅድመ ስዕልክ ይሰግድ ወለስዕለ ወልድኪ ይገን የሚል አለ። መልክዓ ስዕል ላይ እዚሁ ምን ማለት ነው? ምን በአማርኛ አውራ። በግዕዝ ተደበቃችሁ ዘመናችሁን ጨረሳችሁ። በአማርኛ ጥቀስ። በአማርኛ ነው ግዕዝ የሚረዳ ለምን መሰለህ ወንድም አለም? በአማርኛ የተተረጎመውን አምጣና አውራ። ዳንዬ አድምጠኝ። ግዕዝ ለውድድር ሳይሆን የቀድሞውን የመጽሐፍ አትደበቅ። በማናውቀው ቋንቋ አትደበቅ። በአማርኛ አውራውና በአማርኛ ፍታውና ከዛ ቀጥል ብራዘር። አዎ ለምን ትደበቃለህ? በግዕዝ ስዕልክ ይሰግድ ማለት በስዕልሽ ፊት እሰግዳለሁ ማለት ነው። ሌላ ማስረጃ አይደል የጠየቀኝ? ከሱ ውጪ ከተአምር ውጪ ከመቅድም ውጪ ማለት ነው።
እኮ ጥያቄው ለስዕሏ ወይ አትስገድ ቅድመ የሚል ስዕልክ ይሰግድ ምን ማለቱ ነው? ወንድም አለ አድምጥ ቆይ ዳኒ አድምጥ ቆይ ግድ የለም አድምጥ። በስዕል ፊት እሰግዳለሁ ወለስዕለ ወልድኪ ይገኒ አዮ ለልጅሽም ስዕል እገዛለሁ ለጌታም እገዛለሁ ማለት ነው። ልክ ተመሳሳይ ነው። ለስዕልሽ ያልሰገደ የሚለውና ለልጅሽ ስዕልም እገዛለሁ የሚለው ተመሳሳይ ነው። ቅድመ ስዕልኪ ለሚለው ማስረጃ ነው። ወዳጄ አሁን ያወራውን ሐሳብ አሁን ልክ እንዳልከው ማለት ነው። አንተ ሳትሆን መጽሐፉ ይበል። አየህ ስታመጣው ያመጣውን መጽሐፍ ለስዕል ስለመስገድ ነው የሚናገረው። አዮ ደግሞ ላንጣልህ ሌላ እሰግድ ቅድመ ማርያም ስሜታቱን አንዴ ስታወራ ሰማሁ። ስማኛ ያው ያመጣሁልህ ነው። ስታወራ ሰማሁ አይደለ ወይ እኮ ሌላም አመጣሁልህ ደግሞ እሰግድ ቅድመ ማርያም ይላል። አንድ ሆልዶን አድርገው እና ታመጣውና ገልጠነው እናያለን። አይዞህ ብራዘር። እሺ ቀጥላይ አሁን ማምጣት ያለብህ ይኸው መጽሐፉን ይለናል። በስዕሏ ፊት ስገዱ፣ ለስዕሏም ያልሰገደ ግን ከቆመበት ይጥፋ፣ ስም አጠራሩም አይታወቅ ነው የሚለው። ክሊር የሆነ ትምህርት ነው ያለው። ይሄው ለስዕሏ ያልሰገደ ነው የሚለው። ሌላ ማስረጃ ስታቀርብ ለማርያም ስዕል ሳይሆን ለማርያም ነው የሚል ሌላ ትርጓሜ ያለው ሐሳብ ካለ አንጣ፣ ካሌለ ግን ለስዕሏ ነው መጽሐፉ። እሺ እንድንግባባ ዳንዬ አንድ ጥያቄ ልጠይቅህ እዚሁ ላይ እንድንግባባ። ማስረጃ ስትይ ነው ለጥያቄ ቆይ ግድ የለም ቆይ እንድንግባባ ነው። ግድ የለም እንድንግባባ ወዳጅ። እንግባባ የምንችለው ለአንተ ንግግር ማስረጃ ስታቀርብ ነው ብራዘር። አንዳንድ ጊዜ እኮ ምን አለ መሰለህ ጌታ ኢየሱስ ራሱ ሲያስተምር ለሚጠየቀው ጥያቄ በጥያቄ መልኩ ያቀርብ ነበር። ዳኒ ወደ ማስረጃ ግባ። ምን ሆነ ነው? ወደ ማስረጃ ግባ ብራዘር። ወደ ማስረጃ እኮ እየመጣሁ ነው። ማስረጃውን በጥያቄ መልኩ ዳኒ ለምንድን ነው ግን እየጠበኩ ነው ያለው? የራስህ ብቻ ነው እንዴ? በጥያቄ መልኩ ላቀርብልህ ዳንዬ። ምን ሆነ ነው? ወደ ማስረጃ ግባ። ውይይት እኮ የውይይት ህግማ አክብር ዳኒ። አንድ ጊዜ አንተ በፈለግከው መልኩ ብቻ አይደለም ውይይት ደግሞ። ወደ ማስረጃ ግባ ብራዘር ካለ። እሺ ወደ ማስረጃ ከሌለ የለኝም የምትለው ግድ የለም። ወደ ማስረጃ የመጽሐፍ ቅዱስ ዘይቤ አንስቼ አሁንም ደግሞ አስረዳሃለሁ። ግድ የለም። ክርስቶስ ለሰላም ሳይሆን ሰይፍ ላመጣ ነው የመጣሁት የሚለውን ቃል በቃል ነው የምትተረጉመው? ወደ ማስረጃ ብራዘር እኮ ይመልስልኝ። ወደ ማስረጃ ስለ ኢየሱስ ስናወራ አየው ለመጽሐፍ ቅዱስ አትመልስም። ወደ ማስረጃ አሁን ስለ ስዕል ነው እያወራን ያለ ነው ብራዘር። አፍተን አይደለም ያለ ወርድ እኮ ነው። ወርድን እድል ሰጠው እኮ ብራዘር። እድል ሰጠው ማለት ምን ማለት መሰለ? ቤተክርስቲያን ውስጥ እኛ ቤተክርስቲያን ውስጥ ለስዕል አንሰግድም የሚል ጽሑፍ ስጠኝ አልኩ። የለኝም ማለት አሻፈረኝ። ቆይ አንዴ አትደረብ አሻፈረኝ አልክ። አየህ ለስዕል አትስገዱ የሚል ጽሑፍ የለም ቤተክርስቲያን ውስጥ አልክ። ጥሩ እሱ ከሌለ ይሄንን መቀበል መቻል አለብህ። ምክንያቱም በግልጽ ቋንቋ ለስዕሏ ያልሰገደ ይላል። ስለዚህ ለስዕሏ አለመስገድ ከቆምክበት ትጠፋለህ፣ ስም አጠራርም አይታወቅም፣ እርግማን አለብህ። አየህ በስዕሏ ፊት ለማን? በማርያም ስዕል ፊት ለማርያም ስዕል ነው የምትሰግደው። ዳኒ ይሄንን አንድ ጊዜ በፍራቻ ተመልስልኛ። አትደረብ ብራዘር። በትህትና ነው የማወራህ። እኔም በትህትና ነው እያወራሁ። እያቋረጥክ በትህትና ነው የማወራው ማለት አትችልም። ጥያቄን በጥያቄ ወዳጅ ሚውት አድርግ እና ካላስወራኝማ ምን ትርጉም አለው ብለህ ነው? መውረድ ትችላለህ ብራዘር። መልስ ከሌለ መውረድ ትችላለህ። አይ ለምን እወርዳለሁ? መወያየት ፈልጋለሁ አሁን እኔ እኮ። ስለዚህ መወያየት ከፈለክ ይኸው ማስረጃ አንጣ። እኛ ኦርቶዶክሳውያን ለስዕል አንሰግድም የሚል ቤተክርስቲያኒቷ የተናገረችበት ሐሳብ ካለ ማስረጃ አንጣ። ከሌለ ግን የለኝም እኮ። የቤተክርስቲያኒቷን መጽሐፍ እኮ ይኸው እየተነጋገርንበት ነው። በስዕል ፊት ስገዱ የሚል ነው እንጂ ያለው ገብቶሃል አይደለ? ለስዕል አትስገዱ የሚል ቃል በቃል አልተጻፈም። አንተም ለስዕል ስገዱ የሚል መጽሐፍ ቅዱሳዊ መልስ አታመጣም እያልኩ እኮ ነው። ግልጽ ነው አይደለ?
ግልጽ አይደለም። የለኝም የሚል የጨዋ ቋንቋ ንግግር ነው እያወራ ያለው። ምክንያቱም አንድ እሱ ፌመሳዊ ለመሆን አንተ ስታወራ እኔ ዝም ብዬ ስሰማ አንተ መስማት መቻል አለብህ። እሺ አንተን እንደሰማው እኔ የመስማት አቅም ሊኖር ይገባል። ኦኬ ጥያቄው በጣም ግልጽ ነው። ቤተ ክርስቲያናችሁ ለስዕል እንደማትሰግዱ ማስረጃ አላት ወይ ስለ የለኝም አልክ። በቃ የለም። ከሌለ አሁንም ቢሆን ይሄው በህዝቡ ፊት እለምንሃለሁ ፕሊዝ። እኛ ኦርቶዶክሳውያን ለስዕል አንድ አትደረብ ስገዱ የሚል አንተ ለምን አላመጣልኝም ዳንዬ? አትደረብ። ይኸው ለስዕሏ ያልሰገደ ይላል። እኔ እኮ ማስረጃ አቅርቤያለሁ። ሁለት አይነት ትእዛዝ ነው ታዲያ የሚያዘው እያልከኝ ነው? እሱ ጋር በስዕልሽ ይኸው አንተ አለኝ የምትል ከሆነ ያንተን ሃይማኖት አልኩህ እኮ ያንተን ሃይማኖት በማስረጃ ማውራት ያለብህ አንተ ነህ፣ እኔ አይደለሁም። አንተ ነህ በማስረጃ ማውራት ያቃተ። እኔማ ይኸው ገልጫለሁ እኮ አንተ ያፈርክበትን ሐሳብ አሳይቻለሁ። እኛ ኦርቶዶክሳውያን ለስዕል አንሰግድም የሚል ማስረጃ ስጠኝ አልኩህ እኮ። በየቦታው በጣም ብዙ ነገር ጠቀስኩልህ። አሁን እሱን ተመሳሳይ ነገር አንድ ጥቀስ ለስዕል አንሰግድም የሚል አንድ። ለምን በስዕል ፊት ያልተጻፈ ለምን አወራለሁ? እኔ ያልተጻፈ እኮ ላወራ አይደለም የገባው። ዳንዬ ምን ሆነህ ነው? በስዕሉ ፊት ለዚህ ነው በል እያልኩ ያለሁት። አየው፣ ምክንያቱም ጥያቄው በጣም ግልጽ ነው። ለስዕል ያልሰገደ ይላል ይሄ እኔ ለስዕል አልሰግድም ብለሃል። ጥሩ ቤተ ክርስቲያን እኛ ኦርቶዶክሳውያን ለስዕል አንሰግድም ያለችበት ማስረጃ ካለ አንጣ። የለኝም። አሁን እኮ ያልተግባባን ለምን መሰለህ ዳኒ? መጽሐፍ ቅዱስ ስላልገባን እኮ ነው እንጂ አሁን የመጽሐፍ ቅዱስ አማርኛ ገብቶን ቢሆን እውነት ለመናገር በምንም አይነት ማስረጃ ካለ አንጣ። ቅድመ ስዕልክ ይሰግዳል እኮ በስዕልሽ ፊት እሰግዳለሁ። ሌላ ማስረጃ ይኸው አመጣሁልህ። እንደሱ አይደል ብራዘር? አሁን ጥያቄው እሱማ ስለ መስገድ ነው የምታወራው። የኔ ጥያቄ በስዕል ፊት ስላለ መስገድ ነው እያወራን ያለ ነው። ምክንያቱም መጽሐፍ በስዕሏ ፊት ይኸው በስዕሏ ፊት ስገድ፣ ለስዕሏም በስዕሏ ፊት ለምሰግደው በሷ በተሳለው ስዕል ፊት የምሰግደው ለስዕሏም ለዛ በሱ ፊት ለምሰግደው ለስዕሏም ያልሰገደ በማለት እርግማንን ያመጣል። አየህ፣ ይሄንን ትምህርት የሚቃወም እኛ ለስዕል አንሰግድም ብለው ዋሽተሃል። ለዚህ ትምህርት በስዕል አወራዋለሁ ለስዕል አንሰግድም የሚል ማስረጃ የለህም። የለም ካለ የመጨረሻ ዕድል ልስጥ። ቆይ አንዴ ካለ የመጨረሻ ዕድል ልስጥ። ለስዕል መስገድ በቤተ ክርስቲያን ውስጥ ተከልክሏል አይቻልም የሚል ማስረጃ ካለ የመጨረሻ ዕድል ልስጥ። ከዚህ በላይ መለመን ስለሌለብኝ ማለት ነው። መጀመሪያም የተፈቀደና ነው ተከልክሏል የሚል ማስረጃ ማመጣልህ። ለምንድን ነው ዳንዬ የምታጭበረብረው? መጀመሪያ ለስዕል ስገዱ የሚል የት ቦታ ታዞ ነው ተከልክሏል ምናምን የሚል አንጣ የምትለኝ? ይኸው ለስዕሏ ያልሰገደ ወንድምነት ምንድን ነው ያለው? አሁን ወንድማችን ምንድን ነው ያልከው? ለስዕል ስገዱ የሚል የተፈቀደ የለም። ለስዕል አይሰገድም። ማነው ኤርሚ? አይሰገድም። ቤተክርስቲያን አታስተምርም። መልካ ስዕል ተምረሃል? ያ እንግዲህ ስትለው ይገባኛል። ተምረሃል ግን መልካ ስዕል? ተምሬያለሁ። ቅድመ ስዕልኪ ሰግድ እስኪ በለው። ጠቀስኩለት። አንተ ከመምጣት በፊት ለዳኒ እየጠቀስኩለት ነበር። እሱ የኔን መልስ ነው እንጂ የሚመልሰው የእናንተን መልስ አይመልስም። ኤርሚዬ ኦኬ በለው። አይ መልካ ስዕልም በለው። እኔ ፊት ቅድመ ስዕልኪ ሰግድ ማለት በስዕልሽ ፊት እሰግዳለሁ ማለት እንጂ ለስዕልሽ ሰግዳለሁ ማለት ትርጉሙን አይደል የምጠይቁህ። ዘሩን በለውና ከዛ ትርጉሙን ትነግረኛለህ። ያው ቅድመ ስዕልኪ ይሰግድ አልኩልህ እኮ። ሙሉን በለው። ወለ ስለ ወልድኪ ይሄው ነው መቅድሙ ላይ ያለው እኮ ነው። ወለ ስለ ወልድኪ ገኒ የሚለው እንደ መቅድሙ ነው እኮ እኮ እንደ መቅድሙ ነው ማለት። ይኸውልህ ለምን መሰለህ ወይ የሚለው ቅድመ ስዕልኪ ሰግድ ማለት ታዲያ በስዕልሽ ትሰግዳለህ አይደል እንደምትለው ቤተክርስቲያኒቱ
እኮ በስዕሉ ፊት እኮ አይሰገድም አላልኩም እኔ። ምናልባት ታዲያ አልሰማችሁ ከሆነ ለስዕል አትስገዱ ተብሎ አልተፈቀደም ትላለህ? ቆይ ስማ ኤርሚያስ፣ አልሰማህም አንተ ስላልሰማህ ነው። እሺ እኛ እሺ እኔ የመለስኩት መልስ በስዕሉ ፊት አይሰገድም አይደለም። ለስዕሉ አይሰገድም ማለትና በስዕሉ ፊት አይሰገድም ይለያያል። በስዕሉ ፊት ይሰገዳል። በስዕሉ ፊት የሚሰገደው ግን ለስዕሉ ሳይሆን ለስዕሉ ባለቤት ነው እያልኩ ያለሁት እኔ። ግልጽ ነው አይደል? ሰግድ ቅድመ ስልክ እየተባለ ምን ማለት ነው? ሰግድ ቅድመ ስልክ እስቲ ሰርጉምልኝ ኤርሚ። በስዕልሽ ፊት ሰግዳለሁ ማለት ነው። ምን ተርጉም ሊጥራል እና በስዕልሽ ጥርሴን የነቀልኩበት ነው። አንተ መልካ ስዕል ከማታውቅ ከሆነ እኔ እነግርሃለሁ። ቤተክርስቲያኒቱ ግን ለስዕል ስገዱ አትልም ብለህ እያልክ ታምረ ማርያም መቅደም መልካ ስዕል ላይ ቆይ አድመጣይ ፕሊዝ። መልካ ስዕል ላይ እንደዚሁም ስብዓተ ፍቅሩ ላይ ሁሉ ጭምር ዘማርያም ላይ ሁሉ ሰዓታት ላይ ሁሉ ጭምር የተጻፈ ማንም ሁሉም አይደል እንዲሰግድ ቤተክርስቲያኒቱ የምታስተምረው። ለስዕል ስገዱ ብላ አታስተምርም፣ አይናገርም መጽሐፍታችን ትላለህ። ለእርምዬ ቆይ ኢሞሽናላዊ አትሁን። እኔ አልሆንኩም። አይ ለመደበቅ ይሄን ያህል መሄድ ነው እዚህ አደባባይ ላይ ሰው ይሰማል፣ ሌሎቹ ማለት ነው። አይ መደበቅ የትኛውንም ሊቅ ብትጠይቅ የትኛውንም መምህር ጠይቅ አስፈላጊ ከሆነ ማለት ነው። ከኛ የተሻሉም ስለሚኖሩ አይ በቤተ ክርስቲያኒቱ አስተምህሮ በስዕል ፊት ነው የሚሰገደው ወይስ ለስዕሉ ነው ማለት በስዕሉ ፊት ለስዕሉ ባለቤት ነው የሚሰገደው ወይስ ለስዕሉ ነው የሚሰገደው በልና ጠይቅ። ግዕዙን ወደ ኋላ ዙረው ወንድምነት እሱ ጋር ግዕዙን አምጣው። ያ እሺ ምንድን ነው ብሎ የሚለው? ወቅድመ ስዕላ ስግዱ ትእዛዝ ነው አይደል? ትእዛዝ ነው አይደል? እኮ ነው እኮ በስዕሏ ፊት እኮ አይሰገድም አላልኩም። ትእዛዝ ነው ትእዛዝ አይደለም። ቤተክርስቲያኒቱ ያዘበችው ትእዛዝ ነው እንጂ አለቅ እና ቤተክርስቲያኒቱ ለስዕሏ ስገዱ ብላ አታስተምርም ብላ አትበለኝ። እሺ ከዛ ቀጥለው። ምናልባት አማርኛው ቀሎብህ ከሆነ በግዕዙ በለው፣ ችግር የለም። እንዳውም ምን ይላል መሰለህ፣ ወደ ግዕዙ መምጣታችሁ እንዳውም ግዕዙ ምን ይላል በደንብ አስተካክለው። ማን ዳኒ አስተካክለው። ወቅድመ ስዕላ ስግዱ ዘኢሰገደ ላቲ ይደመሰስ ነው የሚለው አይደለ? ያልሰገደለት አንድ ጊዜ እንዲህ ሲሄድ ይሆናል እንደዚህ ረቀም እንዳውም በግዕዙ ጊዜ ወይ ሰገደስ ላቲ ምን ይላል? ይደመሰስ ነው የሚለው። ይደመሰስ ነው ይደመሰስ ይጠፋል ነው ይጥፋ ማለት ነው። አዎ ይደመሰስ የተለየ ነገር የለውም። አማርኛው ያለውን ነው ግዕዙ የሚለው ነው አማርኛ ብሎ አይልህም። ስዕሉን እንዳውም አይጠቅስም። ኤርሚ በደንብ ተመልከተው። ላቲ ማለት ምን ማለት ነው እኮ? ስዕሉን እኮ አልጠቀሰውም፣ አላመጣውም። ወይ ሰገደ ላቲ ብሎ በሴት አንቀጽ የሚጠራው ማለት ነው እኮ። በስዕሏ ፊት ነው፣ ለማርያም ነው። ታዲያ ሎቱ አላለም፣ ላቲ ነው ብሎ ያለው። ወይ ሰገደ ላቲ ተው እንጂ ኤርሚዬ፣ ምን ሆነህ ነው? ማርያም ወንድ ነች እንዴ? እኮ ላቲ እኔ አልኩም። ሎቱ ብሎ ቢል ኖሮ ለወንድ ነበር ነው እያልኩ ያለሁት። ላቲ ብሎ በሴት አንቀጽ ቆይ አደርብ ወንድ የት አለ እዚህ ጋር? አደርብ ሎቱ ብሎ ቢል ኖሮ ለወንድ ነው ልታምታታ ትችል ነበር። ላቲ ነው ብሎ ያለው። ላቲ ብሎ በሴት አንቀጽ የሚጠራው ማን ነው? ስዕሏን አይደል እንዴ? ለስዕሏ እያልኩ ያለሁት ማርያም የሚሰገድላት በለሽ። በቃ ያዕቆብ ጨዋታ ነው የፈለግከው ግን እዚህ ግዕዙ አደርብ ከዳኒ ጋር ታወራላችሁ። አደርብ ግዕዙ እንደዚህ አይልም፣ ቤተክርስቲያን እንደዚህ አታስተምርም ብለህ ግን አትበል። ቤተክርስቲያን ኦርቶዶክስ እንኳን እባክህ ልጨርስና ልስጥ። አደርብ ነው የምልህ። ኦርቶዶክስ አይደለም ለማርያም ስዕል ገና አሁን በሰው ማህፀን ውስጥ ያለ ገና ያልተወለደ እና ሲወለድ አድርጎ ፎቶ ተነስቶ ለዛ ሁሉ ስገዱ ብላ የምታስተምር ቤተክርስቲያን ነች። ቴንክ ዩ የምትለው ማለት ትችላለህ። እዚህ ጋር ነው አሁን ቤተክርስቲያን ፎቶ ተነስቶ ብላ አስተምራ ታውቃለች? አሁን አንተ የቤተክርስቲያን ልጅ ነኝ ብዙ ጊዜ ስትል ትሰማለህ። እና እንደው አሁን ኢየሱስ ፎቶ ተነስቶ ፎቶ ይሄ ነው ብላ ታውቃለች ቤተክርስቲያን? የኢትዮጵያ ቸርች ቴዳ ወንድምነት ያው ሂድና ማነው ደቡብ ጎንደር ወንቅሸት ገዳም ጎፈሪያሙ ሰውዬ ለዮሐንስ ፎቶ ይሰግዳሉ። ቤተክርስቲያን ህዝቡ በሙሉ ማለት ነው። እዛ ሄደ ጠይቅ። አባ ዮሐንስ የተባለው ማለት ነው።
ኧረ ኤርሚ ተው፣ ከአንተ አይጠበቅም። አባ ዮሐንስ እኛ ቪዲዮ እናሳያለን። መረጃ ቴዲ ግን ቆይ አንድ አርነት እውነት አርነት ያወጣል። አንዳንድ ቁጥር እየጻፈ ነው። ለእሱ እንስጠው። ቴዳ መቀጠል ትችላለን። እሺ ቆይ አንዴ የምናወራው የቤተክርስቲያኒቷን እውነታ ወዳጄ ስማ፣ ብራዘር አንዴ ስማ፣ አድምጥ። እሺ አንድ ጥያቄ ብቻ ልጠይቅና ከዛ ወደ ቴዲ እሄዳለሁ። በስዕሏ ፊት ስገዱ ነው የሚለው አይደል? በማን ስዕል ፊት ነው ስገዱ የሚለው? በማርያም። እሺ ለማን ያልሰገደ ነው የሚለው? አልኩህ እኮ ኤርሚያስ፣ አሁን አንተንም ሳያስበው ግዕዙንም አውጥቶ ጭራሽ ግዕዙ ለማን ስገዱ ለማን ያልሰገደ ነው የሚለው ነው ጥያቄ። ኤርሚያስ የጠቆመህን በቃ ግዕዝ አንብበው ዳንዬ። ለማን ያልሰገደ ነው የሚለው? ለማርያም ነዋ። በቃ ዘኢሰገደ ላቲ ያለህ እንደውም ግዕዙ ለስዕሏ ነው የሚለው። ያው እየዋሸ ስለሆነ ማለት ነው። እሺ ጥያቄን ጨርሻለሁ። እሺ ቴዳይ ወደ ታች አንብብ። ኤርሚ ማነው ዳኒ? ወደ ታች አንብብ ወስቲ። ለእመቤታችን ስግደት እንደሚገባ የሚለውን አንብብ ወስቲ። ወደ ታች በእሱ ጋር አንብብልኝ። ፈልጌው ነው ያንብብ። እንዴት አመሻችሁ? ሚውት አድርግ። እሺ ቴዳይ በትልቁ አድርገኛ እንዴ አንብብልኝ ወደ ታች ወርደህ። አይ በቃ ጨረስን እኮ ብራስ። ቴንክ ዩ። ለምን ምን ነው ምን ተፈለኩት? ይነበብልሃል። ቆይ ወንድማችን ይነበብልሃል። ቴዲ ጨርስና እናነብልሃለን። እሺ አሁን እኔ ልጠይቃ፣ ተጠየቃችሁ፣ ተጨረሳችሁ እናንተ። ወንድማችን ቆይ ትልቁ ላይ ሆነው ቴዲ ሊያወራ ነው። ከዛ ታወራለህ እኮ አልኩህ። እሱ ይጨርስና ከዛ አንተ ታወራለህ። የሚፈልገውንም እናነብልሃለን። ቴንክ ዩ። ወንድማችን ደጋግሞ ለስዕል ስገዱ የሚል በቤተ ክርስቲያን የለም፣ ለስዕል መስገድ በቤተ ክርስቲያን የለም የሚል ነገር ሲናገር ነበር። ብዙ ጊዜ እዚህ ቦታ ላይ ስናገር ምናልባት ብዙዎቻችሁ አስተውላችሁ ከሆነ እዛ ቤት ውሸት ስለሚፈቀድ አንፈርድባቸውም ብዬ እላለሁ። ብዙ ጊዜ ከሰደብከኝ እወርዳለሁ። ከሰደብከኝ እወርዳለሁ። ማስረጃ ካለ አንተ ውረድ፣ ከፈለክ ውረድ። እኔን ሰበብ አታርግ። አሁን ልናገርበት። አይ ለምን ትሳደባለህ? ውሸታም እያልክ እየተሳደብክ እኮ ነው። እሺ ሀሳብን ጨርሳል ብዬ አስባለሁ። ውሸታም ካልሆንክ እኔ ተናግሬ ስጨርስ አንተ ነህ ውሸታም ብለህ ትናገራለህ። አሁን ውሸታምነትህ እንዳይታይብህ እየሸፋፈንክ ነው ያለው። ስለዚህ እስኪጨርስ ድረስ ዝም ብለህ ጠብቅ። አስተምረኝና ሰውን ከምትነቅፍ አስተምር መጀመሪያ። እሺ አሁንም ተናግረህ ጨርሳል ብዬ አስባለሁ። ያው አስተዳደጋችሁ እንደዚህ ስለሆነ ነው የምታቋርጡት። አረ በእግዚአብሔር ምን ሆነ ነው እንደ የጌታ ሰው ምን ሆነ? የጌታ ሰው ነኝ። አንተ ለምን ዝም አትልም ታዲያ? እንደዚህ ብሎ እንዳይለ ለምን ዝም አትልም? ሚዩት አድርገህ ለምን አትቀመጥም? ብራዘር ሚዩት አድርገውና ተቀመጥ። ከአፉ ላይ ተቀብለህ አንድ ቃል ሲናገር የምትናገር ከሆነ ይነግርሃል ማለት ነው። አንተ ሚዩት አድርግና ጠብቀው። እሱ የፈለገውን ያውራ። የተሳሳተበትን ስህተት ያዝ። ሲጨርስ ቅድም ወንድሜ ያልከው ስህተት ነው፣ ውሸት ነው ብለህ በለው። አሁን ግን ሚዩት አድርገው፣ እሱ ነው የሚያወራው። ቴንክ ዩ። ማነው ኤርሚያስ? አስተምሮ ነው መጀመሪያ ማስተማር ያስፈልጋል። ሚዩት አድርገው፣ እሱ አሁን ያወራ። ሚዩት አድርገውና ከዛ በኋላ ላይ ትናገራለህ። አንተ በኋላ ላይ በደንብ አድርገህ፣ እንደውም ለአንተ እኮ ጥሩ ነው የእሱ ቅድሚያ መናገር፣ በኋላ ላይ አንተ ለማረም ይመቻል። ስለዚህ ሚዩት አድርገውና ጠብቀው። ቴንክ ዩ። የማይሆን ስነ ምግባር ለምን እሰማለሁ? ማስረጃ ካላችሁ አንጡና ወርዳለሁ። ስነ ምግባር እኮ እያየን ነው። አንድ ቃል በተናገርኩ እሺ፣ እንዳትከፍተው ማይኩን እንዳትከፍተው፣ ከዚህ በኋላ እንዳትከፍተው። ትእዛዝ ነው። ለስዕሏ ስገዱ ብሎ የሚል ትእዛዝ ነው። ከከፈትከው ምን እንደምትሆን አሳያለሁ እኔ ራሴ ማለት ነው። እንግዲህ ስንለምንህ እምቢ ካልክ እታች ወርደህ ትሰማለህ ማለት ነው። ግን ፈቀድንልህ፣ እናንብልሃለን። ጠብቀው፣ እሱ ይናገር። ሲጨርስ የቴቱ ጋር እንደተሳሳተ ለህዝቡ ስህተቱን ለማሳየት የእሱ ቅድሚያ መናገር እኮ እንደውም ለአንተ ጥሩ መደላድል ይሆንልሃል። ያለ መረጃ የሚያወራ ከሆነ ዋሽቶብህ ከሆነ በኋላ አይ እዚህ ጋር ቅድም ዋሽታል፣ እዚህ ጋር ያለ መረጃ የተናገርከው ያመጣኸው መረጃ ውሃ የሚያነሳ አይደለም ብለህ ለማለት ይመቻል። እና ጠብቀው። አሁንም ቴንክ ዩ። ቴዲ ቀጥል። እሺ ቴንክ ዩ ኤርሚዬ። ደጋግሞ ምን ነገር ሲናገር ሰምተናል። ለስዕል ስገዱ የሚል በቤተክርስቲያን የለም። ለስዕል ስገዱ የሚል እንደውም እንዲያሳዩት ለስዕሏ ያልሰገደ እንጂ በስዕሏ በኩል ለማርያም ያልሰገደ አይልም። ምንባቡ እንደተመለከታችሁት ለስዕሏ ያልሰገደ የሚል ግልጽ ምንባብ እያሳዩት እንኳን አይኔም በጨው የሚል ነገር ሲናገር አይታይም። አላነሳሁትም። እንኳን አንዴ ሀሳቤን ልናገር ብዬ ነው የሚል ነገር ሲናገር ነበረ።
በግለሰብ ደረጃ የተጻፉ በርካታ መዛግብት ማውጣት ይቻላል። በርካታ ዶክሜንቶች ማውጣት ይቻላል። ሩቅ አትሂዱ። አሁን ቅርብ ጊዜ የወጣው ሊቃውንት የሚሏቸው 4 አይናውን ገብሬን መጽሐፍ ማውጣት ይቻላል። የእሳቸው መጽሐፍ አንድ ቦታ ላይ አይደለም 2 ቦታ ላይ አብይ ርዕስ አድርገው ለስዕል መስገድ እንዴት እንደሚገባ ያስረዱበትን መጽሐፍ ማውጣት ይቻላል። ለስዕሏን ያልኩት ለስዕል መስገድ ነው ያልኩት እንጂ በስዕሏ በኩል ለማርያም አላልኩም። ግን እንዲታች ወርደን የግለሰብ መጽሐፍ ከምናመጣና ይሄ እኮ ግለሰብ ነው ከምንባል ለምን የቤተ ክርስቲያኒቱን ዶክሜንት አናሳይም? ስለዚህ እንደሱ ስናደርግ ወደዚህ መጽሐፍ እንመጣለን ማለት ነው። ይሄ እንደምትመለከቱት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት፣ ስርዓት አምልኮትና የውጭ ግንኙነት ይላል። በበርካታ ሊቃውንት የተዘጋጀ መጽሐፍ ነው። ገጽ 95 ላይ ስትሄዱ ስለ ስዕል የሚናገር ምንባብ ታገኛላችሁ። ምን በሚል ርዕስ? ስዕል በሚል ርዕስ። ይህንን ስዕል የሚለውን ርዕስ ሲደመድም ምን ብሎ አስቀመጠው? እንግዲህ አሁን አይኔም በጨው ያለው ሰው አይኑን በጨው በእርግጥ ድጋሚ ያጥባል ወይስ ደግሞ አይሱ እኮ ማለት ብሎ መጽሐፉን ይክዳል ወይስ ደግሞ የሚለውን እስኪ እንሰማለን። እንዲህ ይላል የመጨረሻው አንቀጽ መልክዓ ስዕልን ማስረጃ አድርጎ ከማቅረቡ በፊት በቤተ ክርስቲያናችን ስርዓት ለተሳሉና በቤተ ክርስቲያናቸው ስርዓት ምን ለተደረጉ ለተሳሉና በጸሎት ለከበሩ። በነገራችን ላይ ስዕላት ከተሳሉና በእንድራውን ጸሎት ከተደረገባቸው በኋላ ስዕላት ተብሎ አይጠሩም። ቅዱሳት ስዕላት ነው የሚባሉት። እሺ፣ ለተሳሉና በጸሎት ለከበሩ የጌታ እሺ፣ የእመቤታቸው እሺ፣ የቅዱሳን መላእክት እሺ፣ ጻድቃንና ሰማዕታት እሺ፣ ስዕሎች ልብ አድርጉ። ለእነዚህ አካላት በስዕሉ በኩል አላለም። የጌታ አለ፣ የእመቤታቸው አለ፣ የቅዱሳን መላእክት አለ፣ ጻድቃንና ሰማዕታት አለ፣ ስዕሎች ነው ያለው። ምን ስዕሎች ምን ይደረጋሉ? የጸጋ የአክብሮት ስግደት አስተብርኮና አድንኖ ማቅረብ እንደሚገባ ቤተክርስቲያናችን ታምናለች፣ ታስተምራለች። ይሄ ለስዕል ሳይሆን ለስዕሉ ባለቤት ነው የምንሰግደው የሚለውን በዚህ ሚዲያ ላይ የሚንሸራሸረውን ሐሰተኛ ንግግር የሚያፈርስ ነው። ምክንያቱም አንድም ማስረጃ ማምጣት አይችሉም። ምን የሚሉት ሰዎች በስዕሉ በኩል ለስዕሉ ባለቤት ነው የምንሰግደው የሚል አንድም ነጠላ ማስረጃ ማምጣት አይችሉም። አንድም ማስረጃ አለኝ የሚል ሰው ካለ 330 ሰዎች አላችሁ። አንድ ሰው አንድ ቁጥርን ጽፎ ይዞ መግባት ይችላል። በስዕሉ በኩል ለስዕሉ ባለቤት ነው የምንሰግደው የሚል ይሄ ምንድነው? ንግግራቸው ውሸት ነው። አመሰግናለሁ። ይችን ለመናገር ነው የገባሁት። አሁን ዳኒ ወደ ማነው? ቴንክ ዩ ቴዲ። እሺ ቴንክ ዩ ቴዲ። አይ ቲንክ ለዲያቆኑ አሁን እድል እንስጠው ማለት ነው። እሺ ውሸት የሆነውን የዋሸብህን ያመጣው መረጃ ውሃ እንደማያነሳ የምትናገረው ነገር ካለ መቀጠል ትችላለህ። እንባችን መልካም አውጣው፣ እዚያው ማስረጃ ያቀረቡት ይነግርሃል። እዚያው አይተው ከሆነ ይሄን ካዘዙ በኋላ ለቅዱሳን ስዕላት ወይም ደግሞ ለማርያም ለጌታ ለምናምን የአድንኖ የምናምን ስግደት እንደሚሰግድ ቤተክርስቲያን ታስተምራለች ካሉ በኋላ ማስረጃ ብለው የጠቀሱልህ ማንን ነው? አውጣው። ማን እውነት አርነት ያወጣል? አውጣው። እሱ መጽሐፍ መልክዓ ስዕልን የጠቀሱት ቅድመ ስዕልክ ይሰግድ። በቃ ይኸው ቅድመ ስዕልክ ይሰግድ ነው የተጠቀሰው። መልክዓ ስዕል እኮ ተረት እኮ ነው። ቃለ እግዚአብሔር ያደረከው እንዴ? ከ10 መጽሐፍ አልጠቀሰችም ቤተክርስቲያኒቱ። ኤርሚዬ ቆይ። እሺ አሁን መልክዓ ስዕል ላይ ቅድመ ስዕል ይላል። እሱ ምን ማለት ነው ታዲያ? በስዕሉ በኩል ለቅዱሳኑ ነው የሚለው ምን ማለት ነው? እውነት አርነት ያወጣል። ኢሞሽናል ባለመሆን ያው በትንሽ አልሆንኩም መቼም አልሆንም። አንተ አታረገኝም። ምን ማለት ነው ትርጉም? እሱ ማለት በስዕልሽ ፊት እሰግዳለሁ ማለት ነው። ቅድመ ስዕልክ ማለት ቅድመ ማለት በስዕልሽ ፊት እሰግዳለሁ ምን ማለት ነው? በስዕልሽ ፊት እሰግዳለሁ ምን ማለት ነው? ለስዕልሽ አልሰግድም ለአንቺ ነው የሚሰግደው ማለት ነው። እና ታዲያ በስዕሏ ጀርባ በኩል ሊሰግድ ፈለገ እንዴ ሰውዬው? አሁን በስዕሏ ጀርባ በኩል ነው እንደምሰግደው ይሰገዳል እያለ እኮ። ለምንድን ነው የምትቆጣኝ እንዴ? ምን አይነት ጉድ ነው እንዴ? አረ በግድ ተቆጣኝ አትበል። አንተ እኮ በአንተ ንግግር የምቆጣ ሰው አይደለሁም አልኩህ እኮ። አልተቆጣሁም። እንግዲህ ድምጼ ጎላ ብሎ ከሆነ እንዲህ ነኝና ልመደው። ከዛ በተረፈ አልተቆጣሁም።
ተቆጣህ ብለህ የምታስቆጣኝ ሰው አይደለሁም። አሁን በስዕሏ ፊት መስገድና ለስዕል መስገድ ልዩነቱ ምንድን ነው? ከዛ የምታወራውን ነገር ማስረጃ ስለምጠይቅህ አስበህበት ተናገር። ማስረጃ ከሌለህ ቅድም እንዳልኩትኝ ውሸታም ነህ ማለት ነው። ቆይ አድምጠኝ፣ ቆይ ግድ የለም እንዳይከፋኝ አንተም ኔጌቲቭ ነገር አትናገር፣ እኔም አንተን ላለመናገር ጠነቀቃለሁ። ከዛ አንጻር ነው የምናየው። የፈለከውን ብትናገር ምንም የሚከፋኝ ሰው አይደለሁም። አሁን ተቆጣ ብለህ እኮ በአንተ ቤት አሁን መነካካትህ ነው። አይ የጨዋ ልጅ ንግግር እንዳይሆን ሐሳቡ ላይ ዳኒ የምወድለት ንግግር ሐሳቡ ላይ ይላል። ሐሳቡ ላይ እኮ ነው እየመለስኩልህ እኮ ነው። አሁን አንተ ማስረጃ አምጥተሃል፣ ቤተክርስቲያኒቷ ስገዱ እንደምትል፣ እኔ ደግሞ እንደዋሸሁ አምጥተሃል ማስረጃ። ስለዚህ ሲጻፍ መጽሐፉ እንደ ማስረጃ የቀረበው ምንድነው ሲባል መልክዓ ስዕሉ ላይ ቅድመ ስዕልክ ይሰግድ ያለው ነው ሲጽፉ መጽሐፉን። ምን ማለት ነው እሱ አልኩኝ እኮ በስዕልሽ ፊት ሰግዳለሁ ማለት ነው አይደል? መቅድሙ ላይ ኤርሚያስን ተወው፣ ከኔ ጋር ነው የምታወራው። ኤርሚያስን ተወው እና በስዕልሽ ፊት ሰግዳለሁ ማለት ነው። ታዲያ በስዕሏ በኩል በጎን በኩል ነው የሚሰገደው? አይደለም። ቆይ ግድ የለም በስዕሏ ፊት አልሰግድም እንዳትል ነው። በስዕሏ ፊት ይሰገዳል አልሰግድም እንዳትል ነው እያዘዘ ያለው። በስዕሏ ፊት መስገድ ይገባል። ገብቶሃል እኮ ታዲያ በስዕሏ ፊት ማለት በስዕሏ በኩል ለማርያም ነው ተብሎ የተተረጎመበትን ማስረጃ ትሰጠኛለህ? በስዕሏ ፊት ማለት ምን ማለት ነው? በስዕሏ ፊት ለስዕሏ ማለት ነው። እንደዛማ ከሆነ ለስዕሏ ነው ቀጥታ። ኦሬዲ ዘይሰገደ ለስዕልኪ ብቻ ነበር የሚለው። ቅድመ ስዕልኪ በስዕልሽ ፊት አይልም ነበር። ገብቶሃል? ስለዚህ በስዕልሽ ፊት ነው ያለው። በስዕልሽ ፊት በቃ ይሄ ግልጽ እኮ ነው። በስዕልሽ ፊት ያለው ነው ማስረጃ። ቅድምም ዳኒ ሳያነብልኝ ቀረ እንጂ ወደ ታች እሰግዳለሁ እያለ ወደ ታች የሚወርደው በመቅድሙ ለማርያም ነው እሰግዳለሁ እያለ የሚወርደው። እዚህም አንተ ያነበብከው ላይ ለቅዱሳን ስዕለት እንደሚሰገድ ብለው የጠቀሱት ቅድመ ስዕልኪ በስዕልሽ ፊት እሰግዳለሁ የሚለውን ነው። እኔ በስዕል ፊት እንደናንተ አይሰገድም አላልኩም። በስዕል ፊት ይሰገዳል። በስዕል ፊት ግን ፊት መስገድ ምን ማለት ነው ወንድሜ? አንዱን ነገር 6 ጊዜ ነገርከኝ፣ ገብቶኛል። አንተ ምን ብለህ አሁን ልትተረጎመው እንደፈለግ እሱን ነው የፈለግኩት። በስዕል ፊት መስገድ ለእኔ ስማኛ እንዴ በመቶ አለቃው ፊት ቆሞ ወታደራዊ ሰላምታ መስጠት ለመቶ አለቃው ሰላምታ መስጠት ነው። ወታደራዊ ሰላምታ ለመስጠት በመቶ አለቃው ጀርባ በኩል አልቆምም፣ በፊቱ ነው የምቆመው። ልክ እንደዛ ልናገር። አንዴ አንተ ስትናገር ሰምቻለሁ፣ ልናገር። ልክ እንደዛ በስዕል ፊት የሚሰገደው ለስዕሉ ነው። 4 ነጥብ። ይሄን ያቋም ነው። አይደለህም፣ ተሳስተሃል። በስዕል ፊት የሚሰገደው በስዕሉ በኩል ለቅዱሳኑ ነው እያልክ ከሆነ እሱን ግልጽ አድርገህ ንገረኝ። አታሽሙንሙነው። ልክ እኔ ቲማቲሙን ፍርጥ እንዳደረኩት አንተም ቲማቲሙን አፍርጠህ ተናገር። ከዛ በኋላ ግን ቅድም ብያለሁ፣ ማስረጃ ስለምጠይቅህ የምትናገረውን ነገር አስበህ ተናገር ብያለሁ። ምክንያቱም እኔ ማስረጃ ማቅረብ ስለምችል። ተመሳሳይ አረፍተ ነገር ላምጣልህ። ተመሳሳይ ከመጽሐፍ ቅዱስ ማለት ነው። መጀመሪያ አቋምህን ልወቀው። ከዛ በኋላ መጀመሪያ አቋምህን ልወቀው። ማስረጃ ትሰጠኛለህ። እኔ ራሴ እኮ ብያለሁ፣ ማስረጃ እጠይቅሃለሁ ብያለሁ አይደለ? ማስረጃው ጋር ከመድረሳችን በፊት መጀመሪያ ምንድን ነው እያልከኛለሁ የሚለው ይግባኝ። መጀመሪያ ለምን ማስረጃ ትሰጠኛለህ እያልኩህ ያለሁትኝ ወንድሜ ይሄንን ነው በለኝ። ግልጽ ላድርግልህ። በስዕሉ ፊት አይሰገድም አላልኩህም። በስዕሉ ፊት ይሰገዳል ነው እያልኩ ያለሁት። በስዕል ፊት መስገድ ምን ማለት ነው? ኧረ 90 ጊዜ እሱን ነገርከኝ አለቃዬ። እሱን አይደለም የፈለግኩት። በስዕል ፊት መስገድ ምን ማለት ነው እኮ? በስዕሉ ፊት መስገድማ በስዕል ፊት መስገድ እኮ ብቻ አይደለም ዲያቆን፣ ታውቃለህ እኮ አይደል? በስዕል ፊት ሁሉ ይጸለያል። ዲያቆን እንደመሆን መጠን ጸልዩ ቅድመ ስዕላ ብሎ የሚለውን ታውቀዋለህ አይደል? ሰባተ ፍቁር ዘማርያም ላይ ሰዓታት ታው ግን ኤርሚታው ተው፣ ወደ ሌላ ትሰድብኝ። ሚውት እሱን ደግሞ ለብቻውን ነው። እሱን ደግሞ ለብቻው እናዋለን። ጥሩ ሀሳብ። አሁን በስዕል ፊት መስገድ ምን ማለት ነው? እሱን ንገረኝ። በስዕሉ ፊት መስገድ ለስዕሉ ባለቤት የአምላክ ከሆነ የአምልኮ ስግደት ማቅረብ ነው። እመቤታችን ወይም ሌሎች ቅዱሳን መላእክት ከሆኑ ደግሞ ማክበር ነው። ማንን? መላእክትን ወይም እመቤታችንን። ይሄ ነው ቤተክርስቲያኒቷ ትምህርት ማለት ነው። አሁን ማስረጃ
ማስረጃ ትገልጥልኛለህ? የቤተክርስቲያኒቷ ትምህርት አይደል ያልከው? እግዚአብሔር ይስጥልኝ። ጥሩ ንግግር፣ አንጀት ላይ ጠብ የሚል ውስጥን የሚያረሰርስ የሚያሳርፍ ንግግር ነው የተናገርከው። ይሄንን አሁን ከየትኛው መጽሐፍ የፈለከውን መጽሐፍ ጥራ፣ እጅህ ላይ ባይኖር እንኳን እኔ ላጥ አድርጌ ማውጣት ስለምችል የፈለከውን መጽሐፍ ጥራ፣ ከዚህ መጽሐፍ ላይ ተመልከት በላይ 576 መጀመሪያ መጽሐፍ ቅዱስ ተመሳሳይ አረፍተ ነገር ላውጣ። አይ መጽሐፍ ቅዱስ አልፈልግም። መጽሐፍ ቅዱስ ለስዕል ስለመስገድ አይናገርም። አሁን ለምን አትፈልገው? መጽሐፍ ለስዕል መስገድ አይናገርም። አዋልድ መጽሐፍት ማስረጃው እኮ አትራው መጽሐፍት ናቸው። ምን ሆነ ነው? እኔ አዋልድ መጽሐፍ ጥቀስ አላልኩም። እኔ አዋልድ መጽሐፍ አልጠቀስኩም። ቤተክርስቲያኔ እምነቴ እሱን እየተናገርኩ ነው። አልሰማማችሁም? ያነበብክልኝ መጽሐፍ ቅዱስ ነው እንዴ? አዋልድ መጽሐፍት አይደለም? ሁላችሁስ ያነበባችሁት አዋልድ መጽሐፍት አይደለም እንዴ? እሺ ልናገር፣ ያነበብኩት ምን እንደሆነ አልሰማም አልከኝ። እኔ ያነበብኩልህ የገለጥኩትኝ ቤተክርስቲያን እምነቴ፣ ስርዓቴ፣ አምልኮቴ ይሄ ነው እቁልኝ ብላ ለዓለም እምነቷን፣ ስርዓቷንና አምልኮቷን ይፋ ያደረገችበት መጽሐፍ ነው እንጂ አዋልድ ብላ የምትጠራው መጽሐፍ ኧረ ልናገር፣ ኧረ ስለ መድኃኒዓለም ምን አይነት እንጂ አዋልድ ብላ የምትጠራው መጽሐፍ አይደለም። የእምነት መግለጫዋ ነው። እሺ አዋልድ ብላ የምትጠራው የቱን ነው? ቤተክርስቲያን የቱን ነው አዋልድ ብላ የምትጠራው ቤተክርስቲያን? የሊቃውንት መጽሐፍት። የትኛው ነው የሊቃውንት መጽሐፍ? አሁን ርዕስ ለመቀየር እየሞከርክ ነው። የሊቃውንት መጽሐፍት የትኞቹ እንደሆነ አይ ክርክር ስለፈጠርክ ነው። አላቃቸውም። እሺ አላቃቸውም። አሁን ማስረጃ ስጠኝ። ከቤተ ክርስቲያን መጽሐፍ ማስረጃ ስጠኝ። በቃ ችግር የለውም። እንግዲህ ካላወቃቸው እሱ ራሱ ምን ይባላል? የታሪክ መጽሐፍ ይባላል። የጠቀስከው የታሪክ መጽሐፍ ነው። አይባልም። ውሸት፣ ሌላ ውሸት። አሁን ማስረጃ ስጠኝ። በዚህ እኔ ጉንጭ አልፋ ክርክርና ልፍ አልፈልግም። እሺ ውሸት ነው የተናገርከው፣ ይሄንን እነግርህና ግን እሺ የታሪክ መጽሐፍ ነው ተቀብያለሁ። የታሪክ መጽሐፍ እንኳን የማያውቅ ነው ምን? አንተ እኮ ነግራ ጋር አዋልድ መጽሐፍ የምትለው ቤተክርስቲያኒቷ የቱ ነው ስልህ አላውቀውም አልክ። ስመልስልህ ደግሞ ውሸት ነው አልክ። ምን ይሻላል ታዲያ? አዎ ምክንያቱም ርዕስ ልትቀይር ስለሆነ ነው እንደሱ ያልኩኝ ያለሁት። አሁን ስለ ጉልበትህ አምላክ ማስረጃ ስጠኝ እባክህ። ከሌለህ ደግሞ ማለፍ እንችላለን። አውጣ ፖለቲካውን ተው፣ አውጣ። መዝሙረ ዳዊት መዝሙር 28 ላይ አውጣ። ከመጽሐፍ ቅዱስ አልፈለኩም፣ ከቤተ ክርስቲያንህ ስርዓት ወይም ሌሎች መጽሐፍቶች ነው የፈለኩት። መጽሐፍ ቅዱስ አትቀበልም? አልቀበልም። ማስረጃ አምጣ። ካልተቀበልክ ቤተ ክርስቲያኒቷ የምትመራው በመጽሐፍ ቅዱስ ነው። መጽሐፍቷን ሁሉ የምትተረጎመው በመጽሐፍ። ሌላ ውሸት። ቤተ ክርስቲያንህ በመጽሐፍ ቅዱስ አትመራም። ግን ይህንን እናገርና ርዕሳችን ስላይደለ ዘለዋለሁ። አሁን ማስረጃ አለህ ወይስ የለህም? ለዚህ ነው እኔ ያልጠይቃችሁ። አሁን እናንተ ማስረጃ አለህ? ማስረጃ የለኝም በልና ትጠይቀናለህ። ማስረጃ አለህ? አሁን አንተ ብቻ ሳይሆን የፕሮቴስታንት ፓስተሮች ማስረጃ አለህ ወይ? ጥያቄ ሁሉ ማስረጃ አለህ ወይ እኮ? ማስረጃ እኮ መጥቀስ እኮ ነው፣ ቀላል እኮ ነው። ማስረጃውማ እዚያ አነበብከው ላይ የቀረበው ማስረጃ ነው። ሌላ መጽሐፍ ማስረጃ ትፈልጋለህ እንዴ? እዛው የተጻፈው ነው አንተ ያነበብከው የቀረበው። እሺ አንተ ያነበብከው። አይ አንገትህን እኮ ተይዘሃል። አይ ሰምቻለሁ። ያነበብከው አሁን እኮ ልክ ነው። አንገቴን ይዘህ እየያዛችሁ ያላችሁት እኮ ያነበባችሁት መጽሐፍ ነው። ወይን ባታነቡ ይሻል ነበር። ያነበባችሁት መጽሐፍ እዛው አንገታችሁን እየያዘ ነው። ችግሩ ይሄ ነው። እሺ አልኩኝና ያነበብኩት መጽሐፍ መልክዓ ስዕልን ጠቀሰ። መልክዓ ስዕል በስዕልሽ ፊት አለ። በስዕልሽ ፊት ማለት ለስዕል ማለት አይደለም፣ ለስዕሉ ባለቤት ነው የሚል ውሸት ዋሸ። ይሄንን ውሸትህን እውነት አድርግልኝ እባክህ ልናገር። አንተ ስትናገር ስሰማ ነበር። እባክህ ልናገር። ይሄንን ውሸትህን እውነት አድርግልኝ። ልክ ነኝ እኔ። አንተ ውሸት መስሎህ ነው እንጂ እባክህ ልናገር። አንተ ውሸት መስሎህ ነው እንጂ እኔ ትክክል ነኝ። ከፈለክ ቤተክርስቲያናችን እንደዚህ እንደምታስተምር ይሄንን መጽሐፍ መመልከት ትችላለህ ብለህ አንድ መጽሐፍ ብቻ ጥቀስ፣ ይበቃኛል። ይሄ መጨረሻ ጥያቄ ነው። ለዚህ ጥያቄ ማስረጃ ማቅረብ ከቻልክ እሰየው። ያልከውን መጽሐፍ ገለጥ አድርጌ አሳይቼ ልክ ነው ይቅርታ ወንድሜ ተሳስቻለሁ እልሃለሁ። ከሌለህ ግን ዳንዬ ማይክ ትቀበለኛለህ። ምክንያቱም ከዚህ በላይ ከሚዋሽ ሰው ጋር ማውራት ስለማልፈልግ ማለት ነው።
ተው እንጂ የጨዋ ልጅ አይደለ እንዴ? ትልቅ ሰው ሆነ በዚህ መልክ ለምን ትላለህ? ነው እኮ ነው። እግዚአብሔር ይስጥልኝ። የሚገርመው እኔም አንዴ እንኳን አልተናገርኩም። ማፍላፊ ማስረጃ አሁን አንተን እየቀጠፍክ እንዲህ እያልክ ማለት እኮ ቀላል ነበር፣ ግን አልልህም። ለምንድን ነው እየቀጠፍክ ስላልሆነ ነው አማትለኝ? እየቀጠፍክ ስላልሆነ የጌታ ሰዎች ነን እያላችሁ እንደዚህ በዚህ መልክ እሺ፣ አሁን ማስረጃ አትጠቅስም? የለህም ማስረጃ? ይኸው አመጣሁልህ መጽሐፌን እኮ አንተው አምጥተህ እኮ ተዋረድክ። ባመጣው ነው ተዋረድክ። ያዋረደኝ መጽሐፍ መልክዓ ስዕል ነው አይደለ? መልክዓ ስዕል ላይ ለስዕሉ ባለቤት ነው የምንሰግደው የሚል ምንባብ አለው እኮ። እኔ በቃሌ አምጥቼው አልተቀበላችሁም ነበር። አንተ አነባለሁ ብለህ በቃ አንብበህ ማስረጃ ብሎ አመጣልህ መጽሐፉ። በቃ ምንም አታመልጥም እኮ አታመልጥም። ማምለጫ የለህም። እሺ መልስ የለውም። ስለዚህ መልስ ስለሌለው በዚህ አይነት መንገድ በማምታታት ማለፍ ነው የፈለገው። በዚህ አይነት መንገድ ማምታታትና መዋሸት ደግሞ ቅድም ሲጀምር ምን ብያለሁ? እሺ ከትልቅ ሰው ጋር ማወራ መስሎኝ ነበር። ከልጅ ጋር ስለሆነ ማወራው ሚውት እያረኩ አወራለሁ። እዛ ቤት ይፈቀዳል። ምን? አንድ አምታቶ ማለፍ፣ ሁለተኛ ደግሞ መዋሸት። እንደሰማችሁት መልክዓ ስዕል ብሎ የጠቀሰውና እናንተ አንገታችሁን ይዟችኋል የሚለው መጽሐፍ ምንድን ነው የሚለው? በስዕሏ ፊት ስገዱ ነው እንጂ በስዕል በኩል ለቅዱሳኑ ወይም ደግሞ ለስዕሉ ባለቤት አይልም። ዳንያ አሁንም በትልቁ አድርገኝ። ማስረጃ እንጨምራለን ማለት ነው። እንግዲህ ምን ማድረግ ይቻላል? የሚዋሹ ሰዎችን እንዳዋረድ አድርጎ አምላኬ ካዘጋጀልኝ እነዚህን ማቴሪያሎች ዳንያ አንብብልኝ ወንድም አለም። ይሄ ምን ይላል ርዕሱ? ለስዕሏ መስገድ ይገባልን? ለስዕሏ ባለቤት መሰለኝ የሚለው ዳኒ አስተካክለ አንብብ። ለስዕሏ ባለቤት መሰለኝ የሚለው ለስዕሏ መስገድ ይገባልን? ግልጽ ነው። ለስዕሏ ባለቤት አይልም። እሺ ይሄ ርዕስ ነው እንግዲህ ልብ አድርጉ። ምንባቡን ላንብበው። እመቤታቸው ቅድስት ድንግል ማርያምን በተመለከተ ከሚነሱ ጥያቄዎች አንዱ ለቅድስት ስዕሏ መስገድ። አቤት ለቅድስት ምኗ መስገድ? ስዕሏ እንጂ በስዕሏ በኩል ለማርያም ወይም ደግሞ ለስዕሉ ባለቤት ይላል አይልም። ልቀጥላ። በስዕሏ ፊት መጸለይና መማፀን በተመለከተ ይላል። እንግዲህ ሩቅ ሳልሄድ ገና ርዕሱን ስንጀምር ማለት ነው። ካስፈለገ እየገለጥኩ ብዙ ቦታ ላይ ማሳየት እችላለሁ። ምን እሱ ጋር ራሱ ተዋረድክ። በስዕሏ ፊት አለህ። አይወርደት። እውነትም በእውነት በጣም ጸልጅ ነው። ቅድም እንዳልኩትኝ ትልቅ ሰው ጋር ማወራ መስሎኝ ነበረ አልኩኝ። ነውር ነው። ሰው እያወራ አቋርጦ መሀል ላይ መግባት ብልግና ነው፣ ነውር ነው። አስተዳደግህን ነው የሚያሳየው። እና ትልቅ ሰው ትመስላለህ በድምፅህ እና እንደ ትልቅ ሰው ሁን። እሺ እንደ ትልቅ ሰው ሁን። እድል ይሰጥሃል። በእድሉ መሰረት ስህተቴን ታሳየኛለህ። እሺ ውርደቴን እስኪ እዚህ 390 ሰዎች አሉ። ውርደቴን ላሳይ። በስዕሏ ፊት አለብህ አለኝ። ውርደቴን ተመልከቱ በእናታችሁ። ወይኔ ውርደቴ እመቤታቸው ቅድስት ድንግል። ለምንድን ነው እመቤታቸው የምትለው ካላችሁኝ፣ ይሄ በዚህ መንገድ የምትቀርበው ማርያም እኔ የጌታ እናት ማርያም ናት ብዬ አላምንም። ይልቁንስ እነሱ ጣዖት አድርገው ያዘጋጇት ማርያም ናት ብዬ ስለማምን ነው እመቤታቸው ምለው። እመቤታቸው ቅድስት ድንግል ማርያምን በተመለከተ ከሚነሱ ጥያቄዎች አንዱ በቅድስት ስዕሏ ፊት መስገድና እውነት ነው። አንተ በስመ አብ ውርደቴ እኮ ምን አይነት የተዋረድኩ ሰው ነኝ። ለቅድስት ስዕሏ መስገድ ይልና ቀጥሎ በስዕሏ ፊት የሚለው ምንድን ነው የሚለውን ቅድም ኤርሚ ያነሳውን ነው የሚያነሳው። ቤተሰቦች በስዕሏ ፊት አሁንተ አዎ ልክ ነው። በስዕሏ ፊት መስገድ ነው የሚለው አንተ መጸለይና መማፀን በተመለከተ ነው ይላል። ቅድም ምን ብዬ ተናገር ያለው ሰምታችሁ ከሆነ ልብ ብላችሁ መዋሸትና ማምታታት ይፈቀዳል ብያለሁ። እዚህ ጋር ሁለት ነጥቦች ነው የተጻፉት። አንድ ስለ መስገድ፣ ሌላ ስለ መጸለይና ስለ መማፀን። ስለ መስገድ ምን ተብሎ ተጽፏል? ለስዕሏ መስገድ። ርዕሱን ራሱ ተመልከቱት ቤተሰቦቼ። ካስፈለገ ይህን ርዕስ ሌላም ገጽ ላይ 500 ምናምን ላይ ደግመውታል። እሱንም ማሳየት ይችላል። ሆዴን ቆረጠኝ። ቴዲዬ አንድ ነገር ልናገር። እሺ ነበር። እሺ ጨርሻለሁ። ቴንኪው ግን ቴዲዬ ተባረክ። ዲያቆኑ ማይክ ክፈት እስኪ። ባለ መልክዓ ስዕል ላይ ትዝ ይለኝ ጀመር እኮ ታውቃለህ። ማስረጃዎችን ሁሉ
ያው እንግዲህ ቆይ በዚህ ሰው ፊት ወዳጄ፣ ይኸው ካሜራ አንቀበልም ተከፍቶ ነው። አንተን መጽሐፍ አንተ ቅዱስን ሳትከፍት ቆይ መጽሐፍ አንተን ቅዱስን ጨምሮ ሳትከፍት ቆይ ወንድማ እኔ እያወቅ አንተን አንድ ማስረጃ ያላስቀመጥከው ግን ከዚህ በኋላም ቀጥል። የምጠይቅህን ጥያቄ መልስልኝ። አሁን ሰላም ልጠይቅና መልሱ። ቆይ እናንተ እኔ ልጠይቅና መልሱ። መልስልኝ። ቆይ ብራዘር፣ ሰላም ለስእልኪ ዘይሄድም ለንጻሬ እባክህ እባክህ እባክህ፣ ሰላም ለስእልኪ ዘይሄድም ለንጻሬ እስኪ በለው። እሺ በለው እኮ አንተ በለው። ያመጣውን በለው። ማስረጃ ነው። ዲያቆን አይደለህ እንዴ? በለው። ለምንድን ነው የምለው ያንተን ማስረጃ? እኔ በለው። ማስረጃ የራስህ መጽሐፍ ነው። ሰላም ለስእልኪ ዘይሄድም ለንጻሬ። በቃ ማስረጃ ከሌለ የለህም። እኔ ለምን እልልሃለሁ ለአንተ ማስረጃ? በለው ብራዘር፣ ሁሉን እኛ ብለን እንዴት እንዘልቃለን? ሰላም ለስእልኪ ዘይሄድም ለንጻሬ አዲ ሰላም ስለ ወልድኪ በሁባሬ ብሎ የሚለውን ጨርሰው ዘሩን ጨርሰውና ከዛ ተረጉመዋለን። እኔ ግማሽ ድረስ ወሰድኩልህ። እኔ እኮ አለመያዝም መብቴ ነው። መልስ ያደርግ ግማሽ ድረስ ወሰድኩልህ። አንተ ጴንጤ ፊት ለፊት መልካ ስዕል ሲደግም አንተ ግማሹን እንኳን አጨርስም። ጴንጤ ማለት እኮ ሙስሊም ማለት በለው ብራዘር፣ በለው እኔ ጴንጤ ስለሆንኩ ማለት ነው። እውነቱን ሰላም ለስእልኪ ወዳጅ፣ ሰላም ለስእልኪ ዘይሄድም ለንጻሬም በለው። ጨርሰው ዘሩን አዲ ሰላም ስለ ወልድኪ በሁባሬ ብሎ የሚለውን ጨርሰው። አንድ ወርድ አልልም ማለት ምንድን ነው ጩኸት? አንድ ወርድ ጨርሰው ዘሩን። እኔ አሁን ይኸው ማስረጃ እኮ እየጠቀስኩልህ ያለሁት ከመልካም ስዕል ላይ አንተ ለስዕልሽ መስገድ አይገባም ብላን ቤተክርስቲያን የምታስተምረው ነው ብለህ እያልክ ያለው በለው ይሄን ቃል ይኸው። ሰላም አንተ ሰላም ለስእልኪ ቅድመ ስእልኪ ሰግር ነበር ቅድም። ቆይ ፕሊስ እባክህ ቅድመ ስእልኪን ሰግር ብሎ የሚለውን ቅድም አንተ እኔ ሳልመጣ ፊት ብለዋል ይመስለኛል። እኔ አልሰማሁም ነበር። ከመጣሁ በኋላ ቅድመ ስእልኪ ሰግር ስለ ወልድኪ ብሎ የሚለውን ጠቀስክ። አሁን በቤተክርስቲያን መጽሐፍም ላይ እሱ ነው ዋቢ ሆኖ የተጠቀሰው። ባይዘዌ ኦርቶዶክስ ከ10 መጽሐፍት የምጠቅሰው የለም ለስዕል የላትም። ደብተራዊ የጻፈውን ተረታ ተረት ነው እንደዚህ የምጠቅሰው ማለት ነው። መልካ ስዕልን ነው አምጠታ ቅድመ ስእልኪ ሰግድን የጠቀሰችው። ወዳጄ ቆይ ልጨርስ ፕሊዝ፣ ልጨርስ ነው ያልኩ። እባክህ ልጨርስ። ምን ሆነ ማስረጃ መጣ? አንተ ንፋስ በመቀመጫ እስኪገባ ድረስ ለምታፈነድድለት ስዕል ማስረጃ የለህም። የላችሁ ሚዩት አድርገው። በቃ ሚዩት አድርገው፣ ሚዩት አድርገው። ልጨርስና እሰጥሃለሁ። እንደ ቅድሙ ታደርጋለህ እንዴ? ቤቱ ተደማምጦ የሚወራበት ነው። እኔ 10 ሰዓት አላወራም። እሱም ልክ ቅድም አወራ ቴዲ ጨረሰ። በቃ ከእሱ ጋር ተነጋገራችሁ፣ ተደማምጣችሁ። እኔም ደግሞ ለጠይቁ ጥያቄ መልስ ስጠኝና ከሌለ እሰጥሃለሁ። እኔ ሚዩት አድርጌ ደግሞ አንተ የፈለግከው እንደ ደግሞ ስደት ታወራለህ ማለት ነው። ኦፕን ነው። ቴንክ ዩ። ስለዚህ ዲያቆኑ ተጠይቆ አልለውም አለ። ምን ሰላም ለስእልኪ ዘይሄድም ለንጻሬ ማለት ነው። አይላትም፣ እኔ ፊት አይላትም። ሚዩት አድርገው። እናንተ ችግራችሁ ነው። ሚዩት አድርገው፣ ሚዩት አድርገው። አትለውም፣ እኔ ፊት አልኩ። አሳፍርሃለሁ። እንደሱ ካልክ አዋርድሃለሁ። ከምር የምልህ እታች ውረድ፣ እታች ውረድ። እኔ ፊት ለምደው እታች ወረድከው። ስርዓት የለህም። በለው እያልኩ አዋርዳለሁ ብለህ ትላለህ። ምን አውቀህ ነው የምታዋርደኝ? ምን አውቀህ ነው የምታዋርደኝ? ካልከው መጨረስ ነበረ። ስለዚህ ኦርቶዶክስ ለስዕላት መስገድን ለስዕል ብላ መልክ ሰርታለች። መልክ ሰርታለታለች እኮ ኦኬ። መልክ ሰርታ መልክ ጽፋ ለስዕል እንዲሰገድ ታስተምራለች ማለት ነው ቤተክርስቲያኒቱ። ስለዚህ ቅድም በታምረ ማርያም መቅድም ላይ መልካ ስዕል ላይ የተባለውና ዋቢ አድርጋ ራሱ እንኳን የምጠቅሰው መልካ ስዕልን ነው። አየህ፣ ለተረት ተረትን ዋቢ አድርጋ ትጠቅሳለች። ለተረት ከ10 መጽሐፍ አይደለም የምጠቅሰው፣ ከብሉያትና ከአዲስ ኪዳን አይደለም የምጠቅሰው። አንድ ተረት ለማጽደቅ ተረትን ዋቢ አድርጋ ታመጣለች። ሌባ ሌባንን ምስክር ሲያቀርብ ማለት ነው። እልም ያለ ጭላፋ ሌባ ምስክር አቅርብ ተብሎ ሲባል ሌላ ሌባ ሲጠራ ለምስክርነት ቅድመ ስእልኪ ሰግድ ብሎ የሚለውን የጠቀሰችው አሁን በቤተክርስቲያኒቱ መጽሐፍት ላይ እንደታየው ዓለም ይወቅልኝ ተብሎ በተጻፈው መጽሐፏ ላይ የጻፈችው ዋቢ አድርጋ የጠቀሰችው ከብሉይ ወይ ከአዲስ ኪዳን አይደለም ማለት ነው።
ስለዚህ ቴንኪዩ። ሌሎች መቀጠል ትችላላችሁ። ወንድምነት መምህር ሰላም ለኪ መጥቷል። አውሩት። ቴንኪዩ። እሺ ወንድሞች እንኳን ደህና መጣችሁ፣ ሰላም ብለናል። ሜላዬ ዳግሻ ዌልካም ብለናል። እንኳን ደህና መጣችሁ፣ ሰላም ልትሆን ባይዘ ቅድም ወንድምነት ምንድነው ሰላም ለስዕልኪ ዘየድም ለንጻሬ ብሎ የሚለውን እሱ ዲያቆኑ ሊለው ያልፈለገውን ክፍል ለማየት ደስ የሚያሰኝ ለስዕልሽ ሰላምታ ይገባ ነው ብሎ የሚለው ለማየት ደስ የሚያሰኝ ለስዕልሽ ቆንጅዬ አድርገው የሳሉትን ማለት ነው። እንደ ዝም ብሎ ዳፍንታም ቢጤ አድርገው ያልሳሏትን ቆንጅዬ አድርገው በደንብ ሳሏት እየተባለ እርሳሱ እየተፋቀ እየተፈቀፈቀ ቆንጆ አድርገው ሳሏት። እዚህ ጋር አፍንጫዋ ላይ ይቀራል። ትንሽ አፍንጫዋን ሰፋ አረከው እኮ እንደ ሱዳኖች ምናምን ነገር እየተባለ ጠበብ አድርገው ትንሽ ቀጠን አድርገው እንደዚህ እየተባለ ማለት ነው። እና እሱን ለማየት ደስ የሚያሰኝ ማለት ነው። ሰላም ለስዕልኪ ዘየድም ለንጻሬ እና ቀጥሉ። ቴንክ ያነቀው ለዛ ነዋ ጨረስ ያቃተው። እሺ እሺ ዳግሻ ዌልካም። ሜላዬ እንኳን ደህና መጣ፣ ሰላም በሉንና ከዛ አይ ቲንክ ሰላም ለኪ ገብቷል። እሱ እንቀበለው። ታላቅ መጀመሪያ ይናገር ብሎ ነው። ሁላችሁንም ሰላም ብያለሁ። የካየርዬ ዳይዬ ዳንዬ ሰላም ብያለሁ። ታች ያላችሁ ሁላችሁንም ሰላም ብያለሁ። ሃይ 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 ብለናል። እሺ ሜላዬ ሰላም በልና በዛው ሰላም ለኪን ተቀበለው። ድምጻችሁን ሳልሰማ ረጅም ሰዓት። እሺ እሺ ሰላም ለእናንተ ይሁን ብያለሁ። እንዴት ናችሁ ወንድሞች እህቶች? ሁላችሁንም የጌታ ጸጋ ከሁላችን ጋር ይሁን። ሰላም ለኪ ሰላም ነው። እንዴት ነህ? ሰላም ብያለሁ። አለን እግዚአብሔር ይመስገን ደህና ነን በጣም። ለስዕል ስግደት ይቀርባል። ኦኬ ምን አልከኝ? የሚለውስ ለስዕል ስግደት ይቀርባል ወይ? ለስዕል ሁሉ ስግደት አይቀርብም፣ ለቅዱሳን ስዕላት ግን ስግደት ይቀርባል። እሺ አሪፍ። ለቅዱሳን ስዕላት ስግደት ይቀርባል። እንደው የቅድሙ ሰውዬ ቢኖር አሪፍ ነበር፣ ሁለቱ ቢያወሩ። እሺ እኔ እዚህ ጋር ሀሳባችሁ ላይ አልገባም። ለስዕል ስግደት አይቀርብም፣ ለቅዱሳት ስዕል ይቀርባል ነው ብላ ያለው ራሱ መምህር ሰላም ለኪ ለሚስላቸው ስዕሎች በሙሉ ቤተክርስቲያኒቱ ትሰግዳለች። ቀጥሉ፣ መረጃ አለኝ። ሜላ ቀጥሉ። ኤርሚ አንተ አትግባ፣ ሁለታችን እያወራን ስለሆነ እንድንግባባ አንተ አትግባ። ይቅርታ፣ ከዚህ በኋላ አልገባም። ከወንድምነት አሁን እኔ ላስተካክለውና እሱ የተናገረው ለስዕል ሁሉ ስግደት አይቀርብም፣ ለቅዱሳት ስዕላት ግን ስግደት ይቀርባል ብያለሁ። እሺ ለቅዱሳት ስዕላት የምትሰግዱት ስግደት የምንድን የጸጋ ነው ያምልኮ ነው? የጸጋ። እሺ ለስላሴ ስዕልስ? የጸጋ። ለቅድስት ስላሴ ለራሳቸው ደግሞ ያምልኮ ይሆናል ማለት ነው። ኦኬ እንጂ ለስላሴ ስዕል የጸጋ ነው የምትሰግዱት ማለት። አሁን ስዕሉ ስትል አሁን ክሊር አድርግልኝ። ስዕሉ ከቅድስት ስላሴ ተለይተው ነው? ከቅድም ጀምሮ ስናወራ እኮ ስዕል እያልን ነው አይደል? ስለዚህ አሁን ላይ ለምንድን ነው ክሊር ማድረገው? ተግባብተን ነው እያወራን ያለ ነው። አሁን መሰለህ የቅድስት ስላሴ ስዕል ኖርማል ስዕል አይደለም። ስለ ኖርማል ስዕል አይደለም፣ ስለ ቅድስት ስላሴ ያለው መግለጫ ነው የያዘው። ስለ ቅድስት ስላሴ የሚገልጽ መገለጫ ነው የያዘው እና ያንን ክብር እንሰጠዋለን።
እኮ ለዛ ያው ስዕል ስግደት ምንድን በራሱ ነው? ክብር መስጠት ስለሆነ እኮ ለዛ ስዕል የጸጋ ነው ወይንስ ያምልኮ ነው? የጸጋ ስግደት እንሰግዳለን። ለቅድስት ሥላሴ አምልኮ፣ ለስዕሉ ራሱ ግን ከሆነ ፍላጎት የጸጋ ስግደት እንሰግዳለን። ስለዚህ በስላሴ ስዕል ፊት ቁማችሁ የምትሰግዱት ስግደት የጸጋ ስግደት ነው፣ ምንም እንኳን ስላሴ አምላክ ነው ብላችሁ ብታምኑ። አላልኩም አላልኩም የጸጋ ስግደት ነው አልከኝም። አላልኩም ለስዕሉ የምንሰግደው ኖ አላልኩም። አሁን ለየው፣ አንተ ራስህ ለየው። አሁን እኮ እዚህ ጋር ነው። ስለ ስዕል ትንሽ ብትማሩ ነው እንትን አይሆንብህም ነበር። ችግር የለውም እየተማሩ ስዕሉ አሁን በቅድስት ሥላሴ ኦኬ፣ በቅድስት ሥላሴ ስዕል ፊት ለቅድስት ሥላሴ ስንሰግድ የአምልኮ ስግደት ይሆናል። ለራሱ ለስዕሉ ከሆነ ደግሞ ስዕሉ ክብር ስላለው እናከብረዋለን እያልኩ ነው ያለሁት። እሺ፣ አሁንም በደንብ ለይልኝ። ለስላሴ ስዕል ስትሰግዱ ለስላሴ ስዕል አሁንም ልትገሙ ለስላሴ ስዕል አሁን የስላሴ ስዕል እንዴት አድርገህ ነው እያቀረብኩልህ ያለው ነው? እንዴት አድርገህ ማለት በቅድስት ሥላሴ ስዕል ማለት በቅድስት ሥላሴ ስዕል እሱን እየተመለከትን ለቅድስት ሥላሴ መስገድ ከሆነ የአምልኮ ስግደት ይሆናል። ለቅድስት ሥላሴ ስዕል ስግደት እኮ እያልኩ ነው። አሁን ከላይ የቤካ ፕሮፋይል ላይ ያለው ማለት ነው። ለስዕሉ የስላሴ ስዕል ለምትሉት ከላይ ያለው ቤካ ፕሮፋይል ላይ ለዛ ስዕል ስሰግዱ የጸጋ ነው ወይንስ የአምልኮ? አሁን ክሊር ለማድረግ እኮ አሁን ደጋግሜ እየነገርኩ ነው ያለው። እንዴት መግባባት እንዳቃተን አላውቅም። አሁን የቅድስት ሥላሴ ስዕል ፊት ለፊት ሆኖ ለቅድስት ሥላሴ ስሰግድ ለቅድስት ሥላሴ ለራሳቸው የአምልኮ ስግደት ሰገድክ ማለት ነው። ስዕሉ ደግሞ ምንድነው? መገለጫ ነው። ቆይ ላስረዳ። ስዕሉ መገለጫ ነው። የማን ስለ ቅድስት ሥላሴ ስለ ምስጢረ ሥላሴ የሚያስተምር ስዕል ነው። ለእያንዳንዱ ትርጉም አለ ከምስጢረ ሥላሴ አንጻር ማለት ነው። አሁን ለሱ እናደርጋለን፣ ክብር እንሰጠዋለን። ከታለ አይደለም ክብር እንሰጠዋለን። በዛ በኩል ግን ስንሰግድ ለቅድስት ሥላሴ የአምልኮ ስግደት እንሰግዳለን። ምን እያደረግን ያንን ስናስብ ምስጢረ ሥላሴ አእምሯችን ላይ ስለሚቀረጽ ልጨርስልህ። አእምሯችን ላይ ምስጢረ ሥላሴ ስለሚቀረጽ ያንን እያሰብን ስንሰግድ ለቅድስት ሥላሴ እንሰግዳለን ማለት ነው። ስለዚህ ስዕሉ ምንድነው እያደረገልን ያለው? መንገድ እየሆነልን ያለው ማለት ነው። ወይም ደግሞ አእምሯችን ከሚበተን የሆነ ግድግዳ እያየን ከምንጸልይ ወይ ነው የሚጮህ ሰው ስታብራራው ከዋናው ፖይንት እየወጣብኝ ነው። ስታብራራው ከዋናው ፖይንት እየወጣ ነው። አሁን በጣም ቅድም እንደመለስክልኝ በቃ አልወጣም፣ አንተ ስላልገባ ነው እንጂ አልወጣም። በቃ እንዲገባኝ ደግሞ አንተ እንትን አድርገው ሀሳቡን በጣም ሳትለጥጧ ነገረን። ቅድም እኮ የተግባባን ነበር፣ አጭር መልስ ሰጠኝ ነበር። ስለዚህ አሁን ለማርያም ቆይ ግልጽ እንዲሆን ለማርያም ስዕል ፊት ስትሰግዱ የጸጋን ወይስ ያምልኮ? የጸጋ ስግደት እንሰግዳለን። በቃ የጸጋ ስግደት። ቴንኪዩ። በስላሴ ስዕል ፊት ስትሰግዱ የጸጋ ነው ወይስ ያምልኮ ነው? እሱ ላይ ክሊር ላድርግልን እያልኩ ያለት እዚህ ላይ ታችም ያለው ኦርቶዶክሳንም ስለሚለው ነው። ቅድም እንደነገርከኝ ሾርት አንሰር ስጠኝ። ለማርያም ግልጽ ነው የነገርከኝ። ስለዚህ ለስላሴ ሲሆን የጸጋ ነው ወይስ ያምልኮ ነው? አጭር መልስ ስጠኝና ከዛ አብራራው። አታብራራው አልልህ፣ ማብራራት ትችላለህ። አሁን ቅድምም ብያለሁ፣ ለቅድስት ሥላሴ ለስዕሉ ክብር ለመስጠት ከሆነ ጸጋ ይሆናል። ለራሳቸው ለቅድስት ሥላሴ የአምልኮ ስግደት ስንሰግድ ደግሞ አምልኮ ይሆናል ማለት ነው። ለራሳቸው ነው እያልኩ ያለሁት፣ ለስዕሉ ሳይሆን ለራሳቸው። እሺ፣ ለራሳቸው ለስላሴ ከስዕሉ ውጭ ነው የምትሰግዱት ማለት ከስዕሉ ውጭ፣ ስዕሉ ፊት ሳይሆን ከስዕሉ ውጭ ያለ ስዕል ነው ያምልኮ የሚሆነው። ግልጽ እኮ ነው። አይ አላልኩም። ቆይ በስዕል ፊት ስንሰግድ አሁን እዚህ ፊት ለፊታችን አለ አይደል የስላሴ ስዕል። እዚህ ፊት ለፊታችን አለ የስላሴ ስዕል አይደል? በዚህ በስላሴ ስዕል ፊት ስትሰግዱ የጸጋ ነው አልከኝ አይደል? ለማን
እንዴ ያው ስላሴ ብላችኋል እንዴ ስል የምታምኑት? ለስላሴ ከሆነ የአምልኮ እያልኩ ነው ያለሁት። የስላሴ ስዕል እያልኩኝ እኮ ነው። ፊት ለፊታችን ያለውን የምናየው ስላሴ ስዕል ከሆነማ የጸጋ ነው የሚሆነው። ስዕሉን ማክበር ነው የሚሆነው። ምክንያቱም ስዕሉ ራሱ አምላክ ስላልሆነ አላልኩኝም እኮ እያልከኝ ስለሆነ ነው። አሁን በዚህ ስዕል ፊት ምሰግዱት ለማንተ እኮ ክሊር አድርገህ አሁን እኮ ለማምታታት እየሆነ ስለሆነ እኮ ነው የሚለው። ለማምታታት ደግሞ የሚምታታ ነገር መናገር አልፈልግም። አይ እኔ ያልከኝ ግልጽ መሆን አለበት። ያልከኝ ምንድን ነው? በዚህ ስዕል ፊት ስንሰግድ፣ እሺ ልንገርህ፣ በዚህ በስላሴ ስዕል ፊት ስንሰግድ የጸጋ ስግደት ነው የምንሰግደው ያልከኝ። ለማን በዚህ ስዕል ፊት? አይደለም፣ አታደባልቀው። እሺ እንትን እንዳታረገው። ይኸውልህ በቃ አጭር መልስ ስጠኝ። ለስላሴ ስዕል የምሰግዱት የጸጋ ነው ወይንስ አይደለም? ለራሱ ለስዕሉ ከሆነ ስዕሉ መገለጫ ነው፣ ክብር ይገባል፣ ስለምናከብረው የጸጋ ይሆናል። ለቅድስት ሥላሴ ለራሳቸው ሲሆን በስዕሉን እያሰብን ደግሞ በቅድስት ሥላሴ ስዕል ፊት ሆነን ቅድስት ሥላሴን እያሰብን ወደ ቅድስት ሥላሴ ስንሰግድ የአምልኮ ስግደት ይሆናል። ስለዚህ አንድም ጸጋ ነው አንድም አምልኮ ነው እያልከኝ ነው? ኖ ስዕሉን አናመልከውም። በስዕሉ ካልከኝ ጸጋ ይሆናል፣ ክብር። ቅድም እውነት ማለት ሄድ ነው የሚባለው ሲያነበው ለቅዱሳት ስዕላት የጸጋ ስግደት ይገባ እንዳለ ሁሉ ክብር ይገባቸዋል ማለት ነው። ምክንያቱም እኛ ስግደት የምንለው እንደ መጽሐፍ ቅዱስ እንደሚያስተምረን ስግደት የምንለው ሁሉ ስግደት አምልኮ ስላልሆነ ክብር ስለሆነ ማለት ነው። እሺ ችግር የለውም። ወደ መጽሐፉ ሀሳብማ እንመጣለን። ችግር የለውም። አሁን እንደ መግቢያ ያክል ኮንሰፕቱን ለመረዳት ያክል ነው። አሁንም ለመጨረሻ ጊዜ ልጠይቅ፣ ያው ሲደጋገም ማሰች ስለሚሆን ለመጨረሻ ጊዜ ልጠይቅና እውነቱ የማሰት በለኝ። ለስላሴ ስዕል የጸጋ ስግደት ትሰግዳላችሁ? እውነት ወይስ ሐሰት? አዎ ለስዕል ከሆነ አዎ እውነት ነው። አዎ ለስዕል ከሆነ፣ ለቅድስት ሥላሴ ከሆነ ደግሞ ያምልኮት እኮ የቅድስት ሥላሴ ስዕል ስፔሲፊክ እኮ አደረኩልህ። የቅድስት ሥላሴ ስዕል እኮ ቅድስት ሥላሴ እኮ አይደለም። እኔ ነው አይደለም መቻልኩኝ እንዴ? እኔ ያልኩ እና ክሊር አድርገዋ። እንደዛ አሁን እኮ ክሊር መሆን አለበት። ከዚህ በላይ ክሊር ላደርጉ አልችልም። አሁንም ድጋሚ ልጠይቅ። ለቅድስት ሥላሴ ስዕል የጸጋ ስግደት ከሆነ እውነት ወይም ሐሰት በለኝ። ሰላም ለኪ። ለቅድስት ሥላሴ ለቅድስት ሥላሴ እኔም እኮ እየደገምኩልህ እኮ ነው ያለሁት። አታብራራው። እየደገምኩልህ ነው ያለሁት። ለስዕሉ ከሆነ አሁን ልክ ነህ፣ የጸጋ ስግደት እንሰግዳለን ለስዕሉ። በቃ ለቅድስት ሥላሴ ስዕል፣ እሺ ለቅድስት ሥላሴ ስዕል የጸጋ ስግደት ትሰግዳላችሁ፣ የአምልኮ ሳይሆን። ኦኬ ለቅድስት ሥላሴ ስዕል የጸጋ ስግደት እንሰግዳለን፣ ለቅድስት ሥላሴ ግን የአምልኮ ስግደት እንሰግዳለን። እኔ ስለ ስዕሉ ነው ያወራሁት። ስለዚህ ለቅድስት ሥላሴ ስዕል የአምልኮ እንትን አድርጌ እንዳላወራ ፖይንት ሌላ ሰው ከታችም ያለ ሌላ ነገር ችግር ይዞ እንዳይሄድ ነው። ገብቶሃል? ክሊር መሆን አለበት። አንተ አሁን ለምሳሌ ለስዕሉ ቆይ ልንገርህ፣ ለስዕሉ የጸጋ ስግደት እንሰግዳለን እያልኩኝ ለቅድስት ሥላሴ ደግሞ የአምልኮ ስግደት እንሰግዳለን ብዬ መጨመሬ ምንድን ነው እንደ ስህተት የቆጠርከው? እንደ ስህተት የቆጠርኩት አንደኛ ነገር ለቅድስት ሥላሴ ብላችሁ ሲሰግዱ ለስዕሉ ባለቤት ትላላችሁ አይደል? በቅድስት ሥላሴ ስዕል ፊት ስንሰግድ ለስዕሉ ባለቤት እንሰግዳለን። በጣም ጥሩ። ስለዚህ ስትሰግድ ለስዕሉም ባለቤት እየሰገድክ ነው ወይንስ አይደለም? አዎ እየሰገድኩ ነው። በጣም ጥሩ። ስለዚህ ስትሰግድ የጸጋ ስግደት ከሆነ እየሰገድክ ያለኸው ለስዕሉም ባለቤት የጸጋ ስግደት ነው እየሰጠ ያለው ማለት ነው፣ በዛው አክሽን ውስጥ። ኖ እንደዛ አይደለም። አሁን አይደለም። አሁን እኮ ዳዊትና ህዝቡ ማነው ህዝቡ ለዳዊት ቆይ ንገረህ። አገላለጽ ነው የምነግርህ ያለሁት። ህዝቡ ለዳዊትና ለእግዚአብሔር ሰገደ ሲል ህዝቡ ለእግዚአብሔርና ለዳዊት ሰገደ ሲል እንዴት ነው የሚሆነው? አይ ዳዊት ለስዕል አልሰገደም። ለአንተ ሀሳብ እኔ ዳዊት ሰገደ አላልኩም እኮ። ዳዊት ሰገደ ዳዊት ሰገደ አልሰገደም እሱን እንመጣበታለን። ግን ዳዊት ሰገደ ሳይሆን ህዝቡ ለእግዚአብሔርና ለዳዊት ሰገደ እኮ ይላል። ህዝቡም ለስዕል አልሰገደም። ስለዚህ ለአንተ ሀሳብ አይሆንም። ወደዚህ እንምጣ።
ያንተ ሀሳብ መጽሐፉ ላይ የለም። እሺ መጽሐፍ ቅዱስ በመጽሐፍ ቅዱስ እናውራ። ቆይ ወደ መጽሐፉ ከመግባታችን በፊት ኮንሰፕታችሁን መረዳት አለብን። ኮንሰፕትን ሳንረዳ እንዴት እንዳይ ኮንሰፕት ላስረዳ። አሁን ከመጽሐፍ ቅዱስ አንድ ጥቅስ ክሊር የሆነ ጥቅስ ላምጣልህ። ለስዕል የሰገደ ነው? አዎ እሺ ለስዕል የሰገደ አሳየኝ። መጽሐፈ ኢያሱ ምዕራፍ 7 ቁጥር 6 አንብብልን። አንብበው ከያዝከው እስቲ አንብቡልን እናንተ። ያው እኔን ላታምኑ ትችላላችሁ። አይ አንብበው፣ ችግር የለውም እናምናለን። እውነት አርነት ያወጣል የሚለው ወይም ደግሞ ቅድም ሲከራከር ስለነበር ላንብብ እኔ። አዎ አንብበው፣ ችግር የለውም። ኦኬ። ኢያሱም ልብሱን ቀደደ፣ እርሱና የእስራኤልም ሽማግሌዎች በእግዚአብሔር ታቦት ፊት በማን ፊት? በእግዚአብሔር ታቦት ፊት እስከ ማታ ድረስ በግንባራቸው ተደፉ፣ በራሳቸውም ላይ ትቢያ ነሰነሱ ይላል። በእግዚአብሔር ታቦት ፊት በግንባራቸው ተደፉ። ስለዚህ በግንባራቸው ሲደፉ በታቦቱ ፊት ለታቦቱ ሲሆን ክብሩ እየሰጡ ነው ያሉት። ለእግዚአብሔር ሲሆን ደግሞ በእግዚአብሔር ፊትም ነው የተደፉት። አምልኮት ነው በራሱ። እየነገርኩ የነበርኩት ይሄንን ነው። ስዕል ያልከው ታቦቱን እንዳይሆን ብቻ። ታቦቱ ላይ ምንድን ነው ያለው? ታቦቱ ስዕል ነው። ታቦቱ ምንድን ነው ያለው? ሳሊ ነህ አይደል? ሳሊ ነህ። የኪሩቤል ስዕል የለውም እንዴ? ሳሊ አይደለ? ስዕል እንዴት ነው? ስዕል እንዴት ነው? ታቦቱ የኪሩቤል ኧረ ወዳጄ ወዴትማ የሁለት ኪሩቤል ስዕል እኮ አለ። ስዕል ምንድን ነው? ዲፋይን አድርግልኝ። ስዕል ሳሊ አይደለ? ስዕልን መዝገበ ቃል እንዴት ነው የሚፈተው? እንዴት ነው የሚፈተው መዝገበ ቃላት? ስዕል ማለት ምን ማለት ነው? ኦኬ አሁን ስዕል ማለት መገለጫ ነው። እኔ ምንድን ነው ያልኩም? ትርጉሙን ንገረኝ። ስዕል ምን ማለት ነው? ስዕልማ መገለጫ እኮ አልኩ። የስዕል ትርጉምን ንገረኝ ወዳጄ። ሳሊ አይደለ እንዴ? ቢያንስ ይችን ማወቅ አለበት። ስዕል ምን ማለት ነው? አሁን እና የስዕል ትርጉም እኮ እየነገርኩ ነው ያለሁት። ስለ አንድ ነገር ስለ ባለቤቱ መግለጫ ማለት ነው። አንድ ቤት አንድ ባለቤቱን መዝገበ ቃላት ነው ስዕል እንደዚህ የፈታው። የፈለከው መዝገበ ቃል ኪዳነ ወልድም ቢሆንም ማንም መዝገበ ቃል ማምጣ የትኛውም አይባልም። መዝገበ ቃል ኪዳነ ወልድም ቢሆንም አምጣ። አንተ አሁን መጽሐፉ ካላቸው የኪዳነ ወልድ ካለህም አምጣና የው ባለቤትን የሚወክል ወይ ነው የሚገልጽ ነው የሚያሳየኝ። አይ ማስረጃን አቅርብልና አሳየን በቪዲዮ አድርገን። በመጽሐፍ ቅዱስ አንጻር ካየን ደግሞ በመጽሐፍ ቅዱስ ቆይ እንደዛ ከሆነ የተተረጎመው በማስረጃ አድርጋ አውጣልኝና እናየዋለን። እና እኔ አሁን ኬት ላውጣልኝ? እኔ እጄ ላይ እኮ የለም። እኔ አሁን ክፍለ ሀገር ከሌለ ማስረጃ የለህም ማለት ነው። ከሌለ ማስረጃ የለህም። ኖ ቆይ እውነት ለመናገር እኔ አሁን እንደሱ ሳይሆን እኔ አሁን ሐዋሳ ነው ያለሁት። ለስራ ሂጄ አልጋ ይዤ ነው ተኝቼ ያለሁት እና እዚህ ነው ምሽስ ከቤት እንትን አላመጣም። በስራ ቦታ ኪዳነ ወልድ ገጽ ስንት? ቆይ ነዳጅን ቆጥብ። ኪዳነ ወልድ ክፍሌ መጽሐፈ ሰዋስው ወግስ ገጽ ስንት? አሁን ገጹ ባንዴ እንትን ላደርግልህ አልችልም፣ ግን ቃል እገባለሁ ይዤ ለመምጣት። በቃ ይዘህ ስትመጣ ትቀጥላላችሁ። ሚላይ ችግር የለም። ግን መጽሐፍ ቅዱስም ራሱ እኮ ይገልጸዋል። አሁን የግድ ቀለምና ብቻ ሳይሆን አእምሮ ላይ የሚሳለም መጽሐፍ ቅዱስ ላይ በጣም ሲምፕል አድርጌ ነው የምጠይቅህ። መጽሐፍ ቅዱስ ላይ ታቦት ስዕል ነው የሚለውን ማስረጃ አምጣ። የኪሩቤል ምስል ምንድን ነው እሱ? ማስረጃ ምን ማለት ነው? ማስረጃ ነው። በቃ ቀላል እኮ ነው። ማስረጃ እንዴት የኪሩቤል ስዕል አይደል የተሰራው? ማስረጃ እኮ ነው ያልከው ማለት። ማስረጃ ምንድን ነው? ማስረጃ ምን እንደሆነ ካላወቅ እንግዲህ ማስረጃ የለም። ታዲያ ኪሩቤል ራሳቸውን ነው እንዲያስቀምጠው ሙሴ። አንተ ቆይ ስዕል ምትስለው ምን ላይ ነው ዳጂ? በስዕልና በምስል መካከል ያለው ልዩነት ኖ አንተ አውርደው እኮ ነው። ስዕል ማለት ሰፊ ትርጉም ያለው አውርጄ አይደለም ወዳጄ። እሺ አንተ ቆይ
ሜሎስ እኔ የተሳሳቱ ከመሰለ እስቲ በቤተክርስቲያናችሁ በዚህ መንገድ ተሳስተሃል በለኝ። አገላለጽ ላይ ላሳየህ እኮ ነው በቤተክርስቲያናችሁ የሚፈቀደው ስዕል ነው ወይንስ ምስል ነው? የተቀረጸ ነገር ይፈቀዳል? ጥያቄውን ተረዳ። ምርጫ እኮ ነው እየሰጠው ያለው አንደኛው የተቀረጸ ነገርም እኮ ራሱ ስዕል ውስጥ እኮ ነው የሚገኘው። የተቀረጸ ምስል በኢትዮጵያ ኦርቶዶክስ ቤተክርስቲያን ስርዓት መሰረት ይፈቀዳል ወይ? የተቀረጸ ምስል ራሱ ምስል ነው ምን ያለው ወይም ደግሞ ስዕል ነው የሚባለው። እኔ ምንድን ነው እያልኩ አይደለም። ይፈቀዳል ወይስ አይፈቀድም? የተቀረጸ እንትን አናደርግም እኛ። በጣም ኤግዛክትሊ አታረጉም። ኪሩቤል ምንድን ነው የተቀረጸ ነው? ኪሩቤል የተቀረጸ ነው ወይስ አይደለም? ልንገርህ፣ ይሄ በህግ ደረጃ በቃ በቀኖና ደረጃ እንትን ተደርጎ እኔ አላውቅም፣ ግን የሚመከረው እንደዚህ ቆይ ስሪዲ ባይሆን ከምክር አንጻር ነው። ቆይ ልንገርህ፣ ልግለጽላ እየጠየቀ ስለሆነ እኔም እንድመልስ እድል እየሰጠኝ ወይም ደግሞ አንተ ተናገር ጨርሰህ እኮ ብትመልስልኝ ሁለቱንም አንድ ነው ብለህ አትመልስልኝ። ይፈቀዳል ኖ ጠቅላላ እሱንም ላይ ያለው እሱ ራሱ የተቀረጸው ራሱ ምስል ነው የሚባለው ራሱ ወይም ደግሞ ስዕል ነው የሚባለው። ምስል ስዕል እንደሆነ ማስረጃ አምጣ። እሺ ምስሉ ስዕል እንደሆነ ማስረጃ አምጣ። ማለት ግልጽ ነው ወዳጄ። ማለት እያልክ እሺ ጊዜ እንድደግመው አታርገኝ። ምስል ስዕል እንደሆነ ማስረጃ። እሺ ገላትያ 3:1 አንብብ። ገላትያ 3:1 ላይ ስለ ምስል አያወራም። እሺ አውራ አንብባ። ምን ችግር አለው? መጽሐፍ ቅዱስ አይደል? የሚጣፍጥ ቃል እኮ ነው። አንብባ። ስለማውቀው እኮ ነው ያልኩ። በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበር ይላል። ምን ማለት ነው ተስሎ ነበር? በዓይነ ህሊናችሁ ውስጥ ነው እንጂ በጨርቅም አይደለም በቅርጻ ቅርጽም አይደለም። እንኳን ሜሎስ በአእምሮ ውስጥ የተሳለውን ስዕል እንኳን ስዕል ተብሎ የተቀረጸ ነገር ስዕል አይደለም ብለህ ስለተቀረጸ ነገር ነው የጠየቁ ወዳጄ። ምንድን ነው የማይገናኝ ነገር? ስለዚህ በአእምሮ እንኳን የተቀረጸውና የመጨረሻ ጥያቄ እንኳን ሀሳቡ ራሱ ስለመሆኑ ማስረጃ ማቅረብ ትችላለህ? ስዕል ማቅረብ ትችላለህ? ማስረጃ ከመጽሐፍ ቅዱስ ታቦት ስዕል ስለመሆኑ ታቦት ስዕል ስለመሆኑ እንኳን ታቦት እንኳን የክሩቤል ምስል እኮ አልኩህ። ሀሳብ ራሱ እንኳን አእምሮ ላይ የሚቀረጽ ሀሳብ እንኳን ስዕል ተብሏል። ማስረጃ ወዳጄ። እሺ ስዕል እንደማይባል ማስረጃ ስጠኝ አንተ። ማስረጃ የለህም? በምን መስፈርት በምን ላይ ቆመህ ነው ያወራኸው? እኔ ስትከራከር ሜሎስ እኔን ስትከራከር እኮ የሆነ የመጽሐፍ ቅዱስ ማስረጃ ሊሆን ይችላል፣ የሌላ ማስረጃ ይዘህ መጥተህ እንዲህ ይላል። ቅድም ስታደርጉ ነበረ እንዲህ የሚል ጽሑፍ አለ እንዴት አታምን ብላችሁ ትከራከሩት ነበር አይደል ልጁ? ኧረ እባክህ። እኔ ደግሞ አምኜ ስመጣ ደግሞ ማስረጃ ሲጠፋባችሁ ለምትስለው ስዕል ቢያንስ ማስረጃ አምጣልን። ማስረጃ ከመጽሐፍ ቅዱስ አምጣ። እሺ ለምስለው ስዕል አሁን ነገር እንትን እንዳታደርጉትና እኔ እንደ አንድ ሰባኪ ነኝ። ገብቶሃል አይደል? ሰባኪ መድረክ ላይ ቆሞ ስለ ቃል እግዚአብሔር እንደሚሰብኩ ሁሉ እኔ ደግሞ በስዕል በኩል ቃል እግዚአብሔር እሰብካለሁ። እግዚአብሔር በሰጠኝ ጸጋ ማለት ነው። ስለዚህ ማስረጃ የለውም። እኔ ስለ ስብከት አልጠየቅኩም። አንተ ያለ ማስረጃ እኮ ነው እያወራኝ ያለው ወይንስ የለም? ምስል ስዕል አይባልም ብለው እኮ እንትን ያለ ማስረጃ ያለ መነሻ ሳይኖር ለምትጠይቀው ጥያቄ መነሻ ሳይኖር ተነስተህ አንተ ደግሞ መድረሻ ውስጥ ትለኛለህ። መነሻ ሳይኖር ማለት ነው። በቃ ጨረስክ። እኔ ተራ ነው አሁን ልቀጥል። ጥሩ። ቅድም መዝገበ ቃላቱ ይለኛል አለኝ። ማስረጃ አምጣልኩት። ሐዋሳ ነኝ አለ። በቃ እሺ ችግር የለውም ብለን አለፍ ነው። ከዛ መቼም በእጁ ላይ መጽሐፍ ቅዱስ ይኖራል ወይም ስልኩ ላይ ይኖራል። ስለዚህ ከመጽሐፍ ቅዱስ ማስረጃ አምጣ ስለው ሊሰጠኝ አልቻለም። ገላትያ መስጠት ምችል ከሆነ አሁንም የመጨረሻ ገላትያ 3:1 ያለው እሱን መልሼልሃለሁ። የጠየቁ ጥያቄ ታቦት ስዕል ስለመሆኑ አእምሮ ላይ የተሳለውን ስዕል ካለው እሱን መልሼልሃለሁ። ታቦት እኔ ላልጠየቅኩ አእምሮ ላይ ቆይ ሜሎስ፣ እሺ እኔ ብቻ ከምጠየቅ ሜሎስ ጥያቄ እንዳትሸሽ እንጂ ሚዩት እንዳደረግ አታስገድድ። ስንት ጊዜ ጠየቀኝ? ስንት ጊዜ ጠየቀኝ? በቃ ሚዩት አድርጌያለሁ። የግድ መደነቋቆር የለብንም። ለመጨረሻ ጊዜ ልጠይቅና መልስ ካለ መልሱን አስቀምጥ። ሜሎስ ከፈራችሁ ልውጣ።
ብዙ ከማይናገር ሰው እውቀት ከሌለው ሰው ጋር መጫወቻ ከፈለጋችሁ አድርጉት። ወዳጄ ማስረጃ እየሰጡ ነው ያሉት። ለመሆኑ አንድ ማስረጃ ስጠኝ። ገላትያ 3:1 ብያለሁ። ለምን ሐሳብ ራሱ እንኳን ስዕል አለው ነው የሚያወራው። ገላትያ 3 ስለ ታቦት ነው የሚያወራው። አእምሮ ላይ የሚቀረጸው ሐሳብ እንኳን ለምን ስዕል አለው? ስለ ታቦት ነው የሚያወራው። እሱን ከገባ ለምን ስዕል እንዳለው ከገባ ታቦት ራሱ የተቀረጸው ምስል ራሱ ስዕል ብለህ ነበር የምትጠራው። ስለ ታቦት ነው የሚያወራው እና እኔም እኮ እያልኩ ነው ያለው አእምሮ ላይ የተቀረጸ ምስል ለምን ስዕል አለው? ስለ ታቦት ነው የሚያወራው። እናም ስለ ታቦት በቀላሉ ይሄን ይረዳል። የረቀቀው ነገር እኮ አመጣልህ ቅዱስ ጳውሎስ ራሱ የረቀቀ አራራቆ እኮ ነገር ስለ ስዕል እውነታውን ይዛል። ስዕል ማለት ረቂቅ ነገር መሆኑን በደንብ አድርጎ ነገር እኮ ይሄንን ከገባ ወደዛም አያሸማም ነበር። ማስረጃ የለም። ምንድነው ማስረጃ የለም? መነሻ ሳይኖር መድረሻ ምንም አይነት ማስረጃ ሜል ላይ ገላትያ 3 እናንብበው። አይ አያስፈልግም። ስለዚህ ማስረጃ ነው። ሜል ላይ ፍቀድልኝ። ኧረ አንብበው፣ ደስ ይለኛል። ቴዲዬ ቃል እግዚአብሔር እኮ ሜል ላይ ማይክን አታጥፋ። አንብቤ ሁለታችሁን የምትቀጥሉት እናንተ ከአንድ ሰው ጋር ነው የማወራው። ለዛ ነው ሜላ ማይክን አታጥፋ ያልኩት። ላወራ አይደለም ላንብ ብቻ ነው። እናንተ ሰነፎች እዚህ የገላትያ 3ን የጠቀሰው ወንድማችን አእምሮ ላይ የሚሳለው እንኳን ስዕል ተብሎ ተጠርቷል የሚለውን ሊያሳየን ነው። እስኪ ምንባቡን እናንብበውና ይላል ወይ አይልም የሚለውን እንረዳለን። እናንተ ሰነፎች የገላትያ ሰዎች ሆይ ለዓይን በሚታይ እውነት እንዳታምኑ ማን አታለላችሁ? እርሱም እንዲሰቀል አስቀድሞ የተጻፈለት ኢየሱስ ክርስቶስ ነው። ጨርሻለሁ። ሜል ላይ ይቀጥሉ። መጽሐፉ ቀይረ ሌላ መጽሐፍ አንብብ። እሱ መጽሐፍ አልቀበልም። አትቀበልም? መደበኛ ትርጉም አልቀበልም። ቀላል ነገር አልቀበለው። ሞዴሬተሮች እሺ ልክ ነው። ማታምንበትን አላምንበትም በማለት አመስጋኝ ነኝ። ያነበብኩት መጽሐፍ የመሀለኛው መብራት አብራ ይሄንን ያነበብኩት። ይሄ ግን አንዴ ድምፅ ቀንሱ። ይሄ ግን እሱ እንደተናገረው አዲሱ መደበኛ ትርጉም ሳይሆን በ2000 ዓመተ ምህረት የታተመው 80 ወአሃዱ ብለው የሚጠሩት የኢትዮጵያ ኦርቶዶክስ ተብሎ የታተመው ነው። መሀሉን ብቻ ነው ያልኩት። ስለዚህ ይሄንን አትቀበለውም? ሰላም ቀበለዋለሁ። እሱን ያነበብኩት። እሺ እያሳየው ላንብበው። እሺ ነገር ባይን ይገባል። ሲያነበብኩ ሳንታ አትቀበለው። ነገር ባይን ይገባል እና ላንብበው። ምክንያቱም እኔ ቀበለዋለሁ። እሺ እኮ ላንብበው ነው ያልኩት። እኔ ከመደበኛ ትርጉም ያነበብኩ ስለመሰለኝ ነው። ልክ ነው። እኔ እሱን አልተቃወምኩም። ከየት እንዳነበብኩ ላሳይ ነው ያልኩትኝ እንጂ አንተ አጥፍተሃል፣ ተሳስተሃል የሚል ችግር የለውም። ኧረ ላንብበው፣ ግድ የለህም። 1 ደቂቃም አልፈጀም። እናንተ አንብብ። እሺ አመሰግናለሁ። ገላትያ 3:1 እናንተ ሰለፎች የገላትያ ሰዎች ሆይ ለዓይን በሚታይ እውነት እንዳታምኑ ማን አታለላችሁ? እርሱም እንዲሰቀል አስቀድሞ የተጻፈለት ኢየሱስ ክርስቶስ ነው። እንግዲህ የኢትዮጵያ ኦርቶዶክስ ይህንን ምንባብ ስዕል ነው ብላ አታምንም ማለት ነው። በዚህ ቦታ ላይ ለስዕል የተጠቀሰ ወይም ደግሞ ይሄ ምንባብ ስለ ስዕል እንደሚናገር አታምንም የሚለው ነገር አስወጣው። ማስረጃ ማምጣት እኮ ነው። ከአንተ እኔን ውሸታም ለማለት ማስረጃ ማምጣት ነው። አስወጣው። አታምንም የሚለው ነገር አላምንም አላለችም። ማስረጃ መጨመር እችላለሁ። ቃላት ሲተረጎሙ ከአንድ ቃል አንድ ነገር ለማስረዳት ትችላለህ ወይ? ማስረጃ ማምጣት በቃ እሱ አንብብልኝ። እሺ ማስረጃ ላንብብልህ። እንደ የኦርቶዶክስን መጽሐፍ አንብብልኝ። እኔ ኦርቶዶክስን መጽሐፍ ነው ያነበብኩትኝ። አንተ የኦርቶዶክስን መጽሐፍ አንብብልኝ ማለት። ስለዚህ ያንተ ተብሎ የተለየ መጽሐፍ አለ እንዴ? ፕሮቴስታንት አለ? 66ቱ የኦርቶዶክስ አይደለም። ራሷ ቤተክርስቲያኒቱ ጽፋለች ይሄን በይፋ። እሺ ስለዚህ እኔ አሁን ገላትያ ምዕራፍ 3 ቁጥር 1 ላይ ያለው የማታስተውሉ የገላትያ ሰዎች ስለመሆኑ ማስረጃ ማቅረብ ስለማትችል እንደተሰቀለ ሆኖ ለእውነት እንዳትታዘዙ
አዚም ያደረጋባችሁ ማን ነው የሚለውን ራንዴ ሞዴሬተሮች ሙይት አደረጋችሁ። ቴንኪው። እኔ ከውይይታችሁ ልውጣ። ከሚሉስ ጋር ቀጥሉ። እንግዲህ ምንባቡ ላይ እንደሰማችሁት ስለ ስዕል አይናገርም። እንደምን እንደ ቤተክርስቲያኒቱ እምነት ወይም ደግሞ ጽሁፍ መሰረት ሜላይ ይህንን ፋይል ለመዝጋት አሁን እኔ ደግሞ ይሄ ገላትያ ሜሎስ ያነበውደውን ይሄ ደግሞ እቀበለዋለሁ። ስህተት ነው አትቀበለው ካልከኝ እንደ ጥፋት ከቆጠርከው ንገረኝ። እንደ ስህተት ከቆጠርከው ማለት መቀበለኝ ሜሎስ የለም ጨርሶ ብዬ ነው እሱ ያው ገላትያም ስላነሳሱ መልስለት። ገላትያውን ፋይል ልዝጋላችሁ ብዬ ነው። እሱ ይችላል፣ መብቱ ነው። አልተዘጋም። ይሄንን በነገራችን ላይ ማስረጃ መጨመር ከፕሮቴስታንት ቆይ ልንገርህ፣ ከፕሮቴስታንት ጋር እኮ ነው ያወራው ያለሁት። አልቀበልም ካለ የሚለው እናንተ እንደምትሉት እላለሁ። እኔ ደግሞ በማትቀበለው መጽሐፍ መከራከር አትችልም። በማትቀበለው መጽሐፍ ከአንተ ጋር እነጋገራለሁ። አትቀበለው መጽሐፍ አንተ መጽሐፉን አንተ በማትቀበለው መጽሐፍ አላናግርህም። ስለዚህ አንተ በማትቀበለው የኦርቶዶክስ መጽሐፍ አላናግርህም። ቤተክርስቲያን ቴንክ ዩ ቤተክርስቲያን። ስለዚህ ይህንን ካመንክልኝ በጣም አመሰግናለሁ። የምፈልገው እሱን ነው። ስለዚህ አንተ ደግሞ ቤተክርስቲያንህ ስዕል ነው ብላ አልተረጎመችውም። ስዕል ነው የሚል የቤተክርስቲያንህ ማስረጃ ማምጣት ከቻልክ የቤተክርስቲያንን ማስረጃ ስጠኝ። ቤተክርስቲያን ስዕል ነው ብላ የተረጎመችበት አንድ ማስረጃ። እሺ የኔ የምትለውን መጽሐፍ ጠቅሼ ማትቀበል ከሆነ መጽሐፍ ማስረጃ ስጠኝ። ምክንያቱም አንተ እየዋሸህ ስለሆነ አልዋሸሁም። በጣም አመሰግናለሁ። እየዋሸህ ካልሆነ ማስረጃ መጥቀስ ነው ከአንተ የሚጠበቀው። እንትን መጽሐፋችን ላይ እንደዚህ ብለነዋል፣ አንተ ተሳስተህ ነው ወይ ስላላነበብከው ነው በልና አሳፍረኝ። እሺ ጨረስክ? ላውራ ጨርሻለሁ፣ ግን የጠየቅኩህን ካልሆነ መሀል እገባለሁ። እሺ አንተ እቀበለዋለሁ በምትለው መጽሐፍ ማውራት ማንችል ከሆነ የቤተክርስቲያንህን መጽሐፍ ማስረጃ ስጠኝ። የቤተክርስቲያንን መጽሐፍ ማስረጃ እየጠበቅኩ ነው። ምክንያቱም ቅድም ምን ብለሃል? ቤተክርስቲያን ስዕል ነው ብላ አልተረጎመችውም ስልህ ዋሽተሃል። ቃላት እንደዚህ ተስተካከሉ ማለት ቤተክርስቲያን እንደዚህ አትልም ማለት አይደለም ብለኸኛል ቅድም። አሁን የቤተክርስቲያንን መጽሐፍ ጥቀስና እኔን አሳፍር እዚህ ባለ 400 ሰው ፊት። እንዴት እኔን አሳፍር ትለኛለህ? የራስን መጽሐፍ አልቀበልም እያልከኝ እኔ አላልኩም። አንተ ማትል ከሆነ ታዲያ አንተ ልክ የኔ ከአንተ ጋር አላወራም ስታመጣ እኔ ደግሞ ለእናንተ የምትለው መጽሐፍ ማምጣቴ ምንድነው ፌር የማይሆንበት? መጽሐፍ እሺ ተቀብያለሁ። በ66 ተቀብያለሁ። 81ዱ ተሳስቶ ነው? አልተሳሳተም። ስለዚህ ሁለት አይነት ትርጉም ነው የምትቀበለው አንተ። ሲመችህ በዛ ሳይመችህ በዛ አይደለም። ሁለት ትርጉም አይደለም። ሁለቱን አስማማልኝ። እንደዛ ነው የሚባለው። እኔ ሁለቱም እቀበላለሁ። እናንተ የማትቀበሉት ነገር የለም። አሁን እሱን አለ መጽሐፍ። እስቲ ወደ ሌላ ትርፍ ቃላት ትሄድ። በስርዓት እያወራን እያለን ማስረጃ ቶሎ በል። ምንድን ነው ማስረጃ? ሁለቱን አስማምቶ የተቀመጠ ማስረጃ። ምክንያቱም 80 ላይ ሌላ ማስረጃ ሁለቱም እቀበላለሁ እኮ አልኩ። ቆይ 66ቱ እኔ እቀበለዋለሁ የምትለው ጥቅስ ገላትያ ላይ ያለው ጥቅስ መቀበሌ እንደ ወንጀል ከቆጠርከው ክሰሰኝ። እኔ የጠየኩት ሌላ ነው። 80 የተባለው መጽሐፍ ከአንተ ሀሳብ ጋር አይስማማም። ከአንተ ሀሳብ ጋር የሚስማማ ከሆነ ኧረ ስለ ጉልበት አምላክ ልናገርበት በግድ እዛ ምን ብለህ ነው ለሜሎስ የነገርከው? ለሜሎስ ምንድን ነው ብለህ የዋሽ ልናገር? እሺ ተናገር። አመሰግናለሁ። ለሜሎስ ምን ብለህ ዋሸኸው? በአእምሮ የተሳለ ቃልህን ዋሸው የሚለው ነገር ተው እስቲ። ተሳዳቢ አፍ እኮ ከሴጣን ነው። እስቲ ጨዋ ነገር ተናገር። እግዚአብሔር ያክብርልኝ። በጣም አመሰግናለሁ ተሳዳቢ መሆኔን ስለነገርከኝ። እኔ ግን ውሸታምነትህን እያሳየው ስለሆነ ነው። ተሳዳቢነቴን ማስረጃ ቃላት ተጠቀም ወይም እሺ በቃ ከሜሎስ ጋር ልቀጥል። እኔ ከስድብ አፍ ጋር እኔ መቀጠል አልወድም። አመሰግናለሁ። እኔ ተናግረህ እንዳታስነግረኝ። እሱ ምን በቃ ከሜሎስ ጋር ልቀጥል። እንደዚህ አይነት እንትን ከሆንክ ኧረ ልናገር ስለ ጉልበት አምላክ። ለምንን እኮ ነው በገዛ ቤታችን እየተሳደብክ ነው እንዴ? ሰውን እየሰደብክ ነው እንዴ ልናገር የምትለኝ? ተሳዳቢነቴን ሰው ይታዘብ። አንተ ተሰደብክ፣ ክብር ይሁንልህ።
ተሰደብክ እንጂ መጥፎ ቃል አልወጣም አይደል? እኔ ተሳዳቢ ልሁን? እባክህ ልናገር። ክብር ለምንድን ነው ክብር የሚሆነው? እባክህ ልናገር። በግል እንትኔ ነው እንዴት ተናገርከኝ? አሁን እኮ በሃይማኖት ጉዳይ እኮ ነው። ውሸታምነትህን ስላጋለጥኩ ደበረህ? ይቅር በለኝ እንግዲህ ምን ላድርግ? ገስት ላይ ያለው ውሸት ለማጋለጥ ነው። እሺ አንዴ ልናገር። ይሄው በቃ እሺ ልውጣለሁ። አንዴ ቆይ ሰላም ለክ አንዴ ሰላም ለክ ይሄንንማ ማሳየት ከፈለኩ እንደዚህ አይነት ውሸታ ምናምን ስለሆነ ነው እንደዚህ። እሺ አንዴ ሰማን ፕሊስ። አንተ መምህር አይደለም። ቆይ ኤርሚ፣ እኔ አሁን የትኛውም ቦታ ላይ ተሳድቤ ስለአንተ ስለማን ተሳድቤ ሳወራ አይተን ታውቃለህ? ቆይ በደምብ ቆንጆ ተሳዳቢ ነህ እንጂ እኔ ደጋግሜ አይቻለሁ። ግን ቆይ አድምጣ። ውጣ አይደለም የተባልከው አንተ ምስል ከደገፍ ምክንያታዊ መሆን አለብህ ኤርሚያስ እኮ ውጣ አይደለም የተባልከው። ሲከብድህ ለመውጣት ፈልገህ ከሆነ ምክንያት አትፈልግ። በደንብ አድርገህ ተሳዳቢ ነህ ስለኛል። ሁለታችሁ ታወራለህ። እኔ አንተ ተሳዳቢ አይደለም ብዬ አልመሰክርልም። ደጋግመህ ብዙ ጊዜ ስትሳደብ ስለማውቅ ማለት ነው። ግን አሁን አንተ ቆይ አድምጠኝ ፕሊዝ። እስካሁን እሱ እንደዚህ ይለምንህ ነበር። እኔንም ላለማድመጥ አንተ አታቆምም። አይደለም ብዙ ጊዜ ነንስቶፕ አታቆም። ችግር አለብህ። ነንስቶፕ ዝም ብለህ ነው የምታወራው። እኔ እባክህ ብያለሁ መካከላችሁ ላይ የገባሁትኝ ላስማማችሁ ትክክለኛ ነገር ለመናገር አፍ እኮ ዝም አይልም። አንተ ግን ነገሩ ወደ ምን ቀየራችሁት? ወደ ስድብ ቀየራችሁት። መልስ ሰጣችሁ ወደ ስድብ። እኔ ነኝ የሚዩት ያደረኩ። ቴዲዬ ቀጥሉ። አይ ነው ብዙ ነገር አፈረሳችሁበት። ይሄ ስዕል ነጋዴን ብዙ ነገር አፈለሻችሁበት። እሱ ነው ባይዘው እንደዚህ እየሞነጫጨረ እየሳለ ቤተክርስቲያኑን ያጠለቀለቃት ማለት ነው። ጭቃ ውስጥ ገብቶ ነው የወጣው። ሜላስ ቁጥር 1 ቅርቃር ውስጥ ነው የጨመረው ገና ሲጠይቀው ማለት ነው። ስለዚህ አየት ነገሮች ሁሉ ሲፈራርሱበት ቴዲ አልሰማ ብሏል። እኔ ቢያንስ እንድትደማመጡ ላደርግ ነበር፣ እሱ አይሰማም። ምክንያቱም ሜሎስ አስቀድሞ ቀጠቀጠው እኮ ለዛ ነው። እና ተባረኩ፣ መቀጠል ትችላላችሁ። ቴንክ ዩ ኤርሚ፣ ተባረክ። ጌታ ኢየሱስ ይባርክህ። ሌላም ማስረጃ አዘጋጅቼ ነበር፣ እንደውም ማብራሪያ ገላትያ ምዕራፍ 3 ቁጥር 1 ምን ተብሎ ተብራራ፣ እርግጥ ስዕል የሚል ጽንሰ ሀሳብ አለ ወይ የሚለውን ለማሳየት ሌላ ማስረጃ አዘጋጅቼ ነበር። ማስረጃ እያዘጋጀው ነው ስላልኩ ይመስለኛል የረበሸው። ኤኒዌይስ እሺ፣ ዳኒ ወይም ሜላ ተቀበሉ። አላችሁ ወገኖች? እንዴ ዝም አሉ አይደል? የት አላችሁ እንዴ ወገን? እውነት ነው ወንድም ዝም አለ። ኦኬ